ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መጥተናል። ከዛ በፊት ግን 100,000 ሰብስክራይበር ገብተናል እና እጅግ በጣም አድርጌ ነው የማመሰግነው። ይህ እንግዲህ ለእኛ የሰጣችሁትን ክብር፣ ለእኛ የሰጣችሁትን ሪስፖንሲቢሊቲ ኃላፊነት ነው። እጅግ በጣም አድርጌ ነው የማመሰግነው። ከዚህ በኋላም ደግሞ በጣም የሚገራርሙ እንግዶችን ለእናንተ ይዘንላችሁ እንቀርባለን። ዛሬ ግን በጣም ለየት ያለ ኤክስክሉሲቭ የሆነ ኤፒሶድ ነው ይዤላችሁ የቀረብኩትኝ። አይ ሆፕ በደንብ ኢንጆይ እንደምታደርጉት እርግጠኛ ነኝ። አሁንም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ጊዜ። አብርሽ ሰላም፣ እንኳን ደህና መጣህ። እንኳን ደህና ጠበቃችሁኝ። እጅግ በጣም አድርጌ ነው የማመሰግነው። ዛሬ እንግዲህ በጣም ብዙ ነገር ነው የምናወራው የምንጨዋወተው። ከዚህኛው አብርሽ ጀርባ ያሉትን ያለፍክባቸውን እዚህ ጋር እንዴት እንደደረስክ እናነሳለን። ደግሞ ኮንግራ 100,000 ሰብስክራይበር ገብታችኋል። ስ በጣም ነው ደስ የሚለው። ዛሬ ግን ማወቅ የምፈልገው 100,000 ሰብስክራይበር ለመግባት የተጀመረበት መንገድ አለ፣ ፕሮሰስ አለ። አላይቭ እንዴት ነበረ የተጀመረው? ሀሳቡ እንዴት ነበረ የመጣል? እጅግ በጣም አድርጌ ነው የማመሰግነው በዚህ የተወደደ ፖድካስት ላይ ስለተጋበዝኩና ስለቀረብኩኝ በጣም ደስ ብሎኛል። አላይቭ አሁን 100,000 ሰብስክራይበር ገብተናል። ነገር ግን መጀመሪያ ገና ሲጀመር የነበርኩበትኝ ሞመንት ነበረ፣ ስራ ያቆምኩበትኝ፣ ከራሴ ጋር ብዙ ንግግሮች የነበሩበት፣ ኢሞሽናሊ በጣም ዳሜጅ የሆንኩበትኝ ታይም እና ደግሞ እርዳታዎችን የፈለግኩበትኝ ጊዜ ነበር እና የዛ ሰዓት ላይ በጣም ብዙ ፖድካስቶችን ለማዳመጥ ፈለግኩኝ። ሀገር ውስጥ አላገኘኝም ነበረ። አብሶ ደግሞ ከኢሞሽናል ጋር በተገናኘ፣ ከሜንታል ሄልዝ ጋር በተገናኘ፣ ኢንተርፕርነርሺፕ ጋር በተገናኘ ሌሎችን ፐርሰናል ኤክስፒሪየንሶች፣ ነገር ግን ይሄ ኦርዲነሪ ከሆነው ህይወት በላይ ኤክስትራ ኦርዲነሪ የሆኑ ላይፎች የሚነገሩበት አይነት ፖድካስት ፈለግኩኝ፣ ግን አላገኘሁኝም። አብሶ ደግሞ ይሄ ብሉፕሪንቱን የሚሰጥህ እያንዳንዱ ሞመንቶች እንዴት እንዳለፉ ሰዎች የሚያሳይህ ነገር ፈልጌ አላገኘሁኝም ሀገር ውስጥና እስኪ ዓለም አቀፍ ላይ ያሉ ፖድካስቶች ብዬ በደንብ ሰርች ሳደርግ በጣም ብዙ ፖድካስቶች አሉ፣ በጣም የሚገራርሙና ላይክ ለምንድን ነው እኛ ሀገር ላይ እንደዚህ አይነት ፖድካስቶች ያልተፈጠሩት ያልመጡት የሚል ጥያቄዎች ውስጥ ይፈጠሩ ጀመረ። ከዛ በፊትም ኦፍኮርስ ፖድካስት ላይ ነበርኩኝ እኔም፣ ነገር ግን እዛ ቦታ ላይ የነበረው ፖድካስት በምፈልገው አይነት መጠን አልነበረም የነበረው። ጀስት ኢንተርቪው አይነት ነገር ነበር እና ፖድካስት ሲሆን ግን ኢንተርቪው አይደለም። ከዛ ባለፈ በደንብ ውይይት አይነት ነው። ይህንንም ፖድካስት የምወድበት አንደኛው ምክንያት ይሄ ነው እና ያንን ፖድካስት ለመጀመሪያ ጊዜ በቃ ወስኜ ጀመርኩት ማለት ነው። በጣም የሚገርም ነው። ሌሎች ስራዎች አሉ፣ ፐርሰናል ዴቨሎፕመንት ላይ አለህበት፣ ሌሎች እንቅስቃሴዎች አሉ። ከዚህ የበለጠ ገንዘብ ልታገኝባቸው የምትችላቸውን ኦፖርቹኒቲዎች ሁሉ ትተህ ነው ወደዚህኛው ጋር የገባኸውና ማለት ለምን እዚህኛው ላይ መቆየት ፈለግ? ለምን እዚህኛው ላይ መስራት መረጥክ? ወደ 50 የሚጠጉ ፖድካስቶች አሉ ኢትዮጵያ ውስጥ። ነጥረው የወጡት ግን ጥቂቶች ናቸው። ከነዚህ ከ50ዎቹ አብዛኞቹን ከተመለከትን ጀጅ ለማድረግ አይደለም፣ ነገር ግን ኢንተርቪው ናቸው። ሁሉም ማለት በሚቻል መልኩ የተመረጡ ጥቂት ናቸው ጀስት ፖድካስት አይነት ሌቭል ያላቸው እንጂ ፖድካስት ማለት ጀስት በቃ ኮንቨርሴሽን ነው። ስለ ሰው አይደለም የምታወራው፣ ሀሳብ ላይ ነው የምትወያየው። እንዴት እንዳለፈ ነው ያንን ነገር የምታወራው። ከዚህ በኋላ ስለሚመጣው ነገር ነው የምትነጋገረው እና ኢንተርቪው ከሆነ ግን ጀስት በቃ ኢንተርቪው ነው። ላይክ ቃለ መጠይቅ ብቻ ነው የሚሆነው። ከቃለ መጠይቅ ባለፈ ሀሳብ የሚንሸራሸርበት፣ ጠያቂውም እንግዳውም በደንብ ሀሳብ የሚያወሩበት፣ የሚከራከሩበት፣ ሀሳባቸውን በደንብ የሚገልጹበት ነው እና እኔ ስጀምረው የዛ ሰዓት ላይ አንደኛ ነገር ለራሴም ነው፣ ለሰው ብዬ አይደለም የጀመርኩት። ምክንያቱም የዛ ሰዓት ላይ ኦፍኮርስ የምሰራቸው ሌሎች ስራዎች አሉ፣ ሌሎች ቢዝነሶች አሉ፣ ሌሎች እንቅስቃሴዎች አሉኝ አሁንም ድረስ የምሰራቸው። ግን ይሄንኛውን የፈለኩበት አንደኛው ነገር ጀስት ሚዲያ ብቻ አይደለም ማቋቋም የምፈልገው። ከሚዲያ ባለፈ አላይቭ እውነትን የሚናገር ሰዎች ያለፉበትን ነገር በደንብ
የሚያወሩበት በቃ ይሄ ትሩዝ አለ አይደለ ላይክ ህይወት እውነት ነች ያንን እውነት ሰዎች መጥተው በደንብ ሪፍሌክት የሚያደርጉበት ከዛ ደግሞ ባለፈ ስትራቴጂዎች በደንብ የሚወሩበት ትክክለኛ ያልሆኑ መንገዶች ይሄ ትክክል አይደለም ይሄ ትክክል ነው የሚባሉበት ከዛ ደግሞ ባለፈ ያልተሰሙ ድምጾች አሉ አሁን ላይ ዓለማችን ላይ ከ5 ሰው አንድ ሰው የሜንታል ሄልዝ ተጠቂ ነው ሶ ስለ ሜንታል ሄልዝ ብዙ አይወራም በዚህም አለበዛ ከትልቁ እስከ ትንሹ አይነት የሜንታል ሄልዝ ኬዞች አብዛኛው ሰው ላይ አለ ያ ኬስ በተለያየ አይነት መልኩ ይገለጣልና ለምንድን ነው የማይነሳው ለምንድን ነው የማይወራው ከኤችአይቪ በበለጠ ሰዎችን እየጎዳና እያጠቃ ነው የሚገኘው ሶ ያ ነገር ደግሞ የሚመጣበት የተለያዩ አይነት ሚንሶች አሉ አንደኛው ግን አኗኗራችን ነው የምንኖርበት የምናነበው የምናየው ያንዳንዱ ነገር ኑሮ በራሱ ለዚህ አይነት በሽታዎች እንድንጠቃ ያደርገናል ሶ ስለ እንደዚህ አይነት ነገር ብዙ አይወራም ቢዝነስ ላይ ስትገባ ቢዝነስ ላይ የሚነገርህና የሚወራው ነገር ከላይ ያለው ገብቶሃል አይደለ በቃ ስኬቱ ከላይ ያለው ሰክሰስ ውጤት ከመጣ በኋላ ምናምን ያለው ነው እንጂ ምን አይነት ስሊፕለስ ናይቶች እንዳሉ አይነገርም ከተቀጥረ ስትሰራ 8 ሰዓት ነው የምትሰራው የራስ ስራ ሲሆን 16 ሰዓት እና ከዛ በላይ ትሰራለህ አንዳንድ ጊዜ ለሊት 8 ሰዓት 7 ሰዓት ከቢሮ መውጣባቸው ጊዜያቶች አሉ እነዛ ነገሮች ለምን ሰዎች ወጥተው እንደማያወሩት ግራ ነው የሚገባኝ አብዛኞቹ ጋር አለ ማለት በቃ ስታርታፕ ሌቭል ላይ ስትሆን ስትራክቸርድ ያለው ካምፓኒ ራሱ ቢሆን ኦነርስ ከሆንክና የዛ ካምፓኒ ባለቤት ሆነ እስከሰራህ ድረስ ሐሳብ ሁሉ እዛ ነገር ላይ ስቲክ ያደርጋል ያለው ሎንሊነስ አለ ላይክ ሰዎች አይረዱህም ባንተ ልክ ባንተ ሌቭል አትንቀሳቀስም እነዚህ ሁላ ነገሮች አሉና ያንን ነገር አይነገርም አይወራም አብዛኛውን ጊዜ እኛ ፖድካስት ላይ ከተመለከትከው የሚነሱት ሐሳቦች ጀስት ስኬቱ ብቻ አይደለም ከስኬቱ ጀርባ ያሉ ቁስሎች አሉ ፈተናዎች አሉ የማይታለፉ የሚመስሉ ጊዜያቶች አሉ እኔ መጀመሪያ ፖድካስቱን ሲጀምር የማይታለፉ የሚመስሉ ብዙ ሌሊቶች ነበሩ ብዙ ቀናቶች ነበሩ በጣም ከባድ ጊዜ ነበረ ይሄንን የማወራው ትልቅ ደረጃ ላይ ደርሼ የሆነ ነገር አርጌ ምናምን አይደለም ነገር ግን ጀስት ፐርሰናል ኤክስፒሪየንስ ነው ስለዚህ በደንብ እንዲነሳና እንዲወራ እፈልግ ነበረ ሶ ከሌላ ፖድካስት ምንድነው የሚለየው አንደኛ ነገር ያልተነገሩ ታሪኮች ናቸው የሚነገሩት እዚህ ጋር በቃ ያልተወሩ ታሪኮች ናቸው የሚወሩበት ማውራት ብቻ ደግሞ ሳይሆን እየተፈጠረ ያለ ጄኔሬሽናል የሆነ ለውጥ አለ ምክንያቱም የሚቀመጥ ነገር ነው ይሄ ሶ ለኔክስት የሚያየው ጄኔሬሽን አለ ብዙ ሰዎች ጋር ገብቶ የሚፈጥረው ብዙ ኢምፓክት አለ ሶ በዛ ነው የተነሳውና ለየት የሚያደርገው ነገር ይሄ ነው ለመለየት ብለን ግን አይደለም የምንሰራው እንደነገርኩ እኔ መፍትሄ ፈልግ ስለነበረ ያንን መፍትሄ የሚሰጠኝ አካል ስላላገኘው ዋይናት ለምን እኔ ራሴ መፍትሄውን ለራሴ ሰጥቼ አልጀምረውም ከሚል ነው የተነሳውና ብዙ አይነት ሳይካትሪስቶች ጋር ሄጃለሁ ፐርሰናሊ ሄጄ መጀመሪያ ላይ ለውጥ አምጥቼ ከዛ በኋላ ነው ይሄ ነገር ለሌላው ሰው ያስፈልጋል ብዬ ወደዛ የገባሁት ዋው በጣም የሚገርም ነው በነገራችን ላይ አላይቭ ምን ማለት ነው ለምንድን ነው አላይቭን የሰየምከው መቼም ብዙ ሰዎች ይጠይቁሃል ብዬ አስባለሁኝና አንደኛ ነገር ዩኒክ ነው ስሙ ሁለተኛ ነገር ደግሞ ይሄንን ለመምረጥ ምንድነው ምክንያት በውስጡ የተደበቀ ነገር አለ ወይ ለምንድን ነው አላይቭ ያልከው መጀመሪያ አብሪሽ ፖድካስት ማለት ፈለኩኝ በስሜ ነገር ግን ድርጅቶች በካምፓኒ ኦነር ስም ከተሰየሙ በጣም ከባድ ምክንያቱም ይሄንን ነገር ብዙ ሰው ልብ እንዲለው ፈልጋለሁኝና ጥሩ ነው ለጄኔሬሽን ማለት በቃ ስምህን ተክለህ ምናምን አለፍክ ሊባል ይችላል እንደዚህ አገናኝተህ ልትሄድ ምናምን ትችላለህ አሁን ስምህ የድርጅትህ መጠሪያ ሲሆን ኦፍ ኮርስ ስምህን አስቀምጣል ነገር ግን ፐርሰናል ብራንድ ሲመታ ካምፓኒህም አብሮ ነው የሚመታው በዛው ልክ ደግሞ የምትሰይመው የድርጅት ስም ከኦነሩ ጋር ይገናኛል ይጣበቃል ሰው መጀመሪያ አብሪሽ ፖድካስት ማለት ፈለኩኝ በጣም ብዙ ስሞች ነበር
አውጥቼ የነበረው መላ ፖድካስት ማለት ፈልጌ ነበረ። ምንድነው the truth ብዙ አይነት ነው። መጀመሪያ ላይ አውጥቼ ከዛ በኋላ ነው መጨረሻ ላይ አላይቭ የምትለዋ የመጣችውና አላይቭ ማለት ትርጉሙ ምንድነው? ፕሬዘንስ ማለት ነው። መኖር፣ ህያው መሆን። ጀስት በቃ ዊር አላይቭ የምንኖር አይነት ሰዎች ነን እንጂ ዝም ብሎ የተኖረ አይነት ነገር አይደለም። ህያው የሆነ ታሪክ ነው። ኢንተርኔት ላይ የተቀመጠ ነገር አይጠፋም። የትኛውም ነገር ብዙ ሰዎች እንዲያውም አሁን ላይ ከታወቁ በኋላ ምናምን የድሮ ታሪካቸው ተፈልፍሎ ይወጣል። ለምን? በቃ ኢንተርኔት ላይ የተቀመጠ ነገር ስለማይጠፋ ነው። ስለዚህ ይሄኛውም ታሪክ ህያው ሆኖ ነው የሚኖረው። ዓለም እስካልጠፋች ድረስ ክላውድ ላይ የሚቀመጥ ነገር እስካሁን ባለ መረጃ እየጠፋ አይደለም፣ አይጠፋም። በዛ ነው የተነሳው። ነገር ግን በውስጡ የያዛቸው ነገሮች አሉ። የመጀመሪያው የዚህ ፖድካስት ዋናው ዓላማ አስፓየር ማድረግ ነው። ለሰዎች የሆነ አይነት የመንቃት መንስኤ እንዲሆን ለካ እንደዚህም ይቻላል። ሞመንቶች አሉ አይደለ? በህይወታችን የሚያጋጥሙን ብዙ አይነት እጥፋቶች አሉ ወይንም ተርኒንግ ፖይንቶች አሉ። ከነዛ ተርኒንግ ፖይንቶች ውስጥ የሚያመጣቸው ምክንያት አንደኛው የምናዳምጣቸው፣ የምናነባቸው፣ የምናያቸው ነገሮች ናቸው እና ከዛ ውስጥ እዚህ ጋር መጥቶ አንድ ሰው ያለፈበትን ነገር ሲያወራ የሚመለከተው ሰውዬ በሆነ አይነት ስትራግል ውስጥ እያለፈ ነው፣ በሆነ አይነት ችግር ውስጥ እያለፈ ነው። ለዛ ሰውዬ የሆነ መንቂያ ፖይንት ሊሆን ይችላል። ሞመንት መፍጠሪያ አስፓይሬሽን ነው። ሁለተኛው ይሄ ሊቪንግ ኤክስፒሪየንስ ነው። አሁን አላይቭ ማለት ላይክ አብሪቬሽን ነው። በውስጡ የያዛቸው ነገሮች አሉ። አንደኛው አስፓየር ማድረግ ነው። ሁለተኛው ሊቪንግ ኤክስፒሪየንስ ነው። የተኖረን ህይወት ነው እዚህ ጋር የሚወራው እንጂ ዝም ብሎ አይነት ነገር አይደለም። ከዛ ባለፈ ደግሞ አይዲያዎች ናቸው የሚነሱት። ሶስተኛው አይዲያ ነው። የህይወት ታሪክ ብቻ ሳይሆን እንዲሁም ከተመለከታችሁት ከሌላውን ፖድካስት በደንብ የሚለየው ሀሳብ ላይ በደንብ አተኩረን ነው የምንሰራው። አራተኛው ደግሞ ይሄ ቬንቸሮች አሉት በውስጡ የተለያዩ አይነት ቢዝነሶች ላይ ኢንቨስት እናደርጋለን። የተለያዩ አይነት በውስጡ የምንይዛቸው ቢዝነሶች አሉ። ላይክ የቢልድ የሚደረገው እዚህ ጋር ብራንድ ነው። ቢልድ የሚደረገው ለጄኔሬሽን የሚተርፍ ነገር ነው። ይህንን ቢልድ የሚደረግ ነገር ደግሞ ዝም ብዬ እንደ አንድ ፖድካስት ብቻ መስራት አልፈልግም፣ እንደ ቢዝነስ ነው። እነዚህን ነገሮች ያጠቃልላል። የመጨረሻው ደግሞ ኢቮልቭ ማድረግ ነው። ለሰዎች መትረፍ፣ ምንድነው ለሌሎች ሰዎች መሆን መቻል፣ እነዚህን ነገሮች የሚያጠቃልል ነው እና እነዚህን ሀሳቦች መጀመሪያ ላይ ሳስብ በምን አይነት ነገር ልግለጸው ብዬ ቼክ ሳደርግ ሊገለጽ የሚችለው በአላይቭ ነው እና ደግሞ ዩኒክ ነው። ወደዚህኛው ኢንዱስትሪ እንድትገባና ፖድካስት ላይ በደንብ እንድሰራ ያደረገ ምክንያቱም እንደምመለከተው ከሆነ በሳምንት 2-3 የምትለቅባቸው ጊዜያቶች ነበሩና ቀላል አይደለም፣ ከባድ ነው። እዚህ ነገር ላይ ስታክ እንድታደርግ ያደረገ ምን ነበረ ምክንያቱ? የመጣህበት ባክግራውንድ ይህንን እሳ ለማሳደግ እንዴት ጠቀመ? ከአላይቭ በፊት የነበርኩባቸው ሌሎች ቢዝነሶች አሉ። ወደዚህኛው እንድመጣ ያደረገኝ ከዚህ በፊት የነበሩት ቢዝነሶች የሚያተኩሩት ጀስት ቢዝነስ ብቻ ነው፣ ንግድ ብቻ። የሚፈጥሩት ምንም አይነት ኢምፓክት የለም፣ የሚፈጥሩት ምንም አይነት ነገር የለም። እኔ ደግሞ ፐርሰናሊ የጠቀመኝና የረዳኝ ፐርሰናል ዴቨሎፕመንት ውስጥ መቆየቴና እዛ ውስጥ ማደጌ ነው። የትኛውም ሰው ፐርሰናል ዴቨሎፕመንት ያስፈልገዋል። ማደግ የሚፈልግ ከሆነ መቀየር የሚፈልግ ከሆነ ራሱ ላይ መስራት አለበት። ምክንያቱም ሁሉም ነገራችን የሚገናኘው ከአእምሯችን ጋር ነው። አእምሯችን ሲያድግ ሙሉ ህይወታችን ይቀየራል። አእምሮ ማለት ደግሞ ከልጅነታችን እስካሁን ድረስ የተገነባ የሆነ አይነት ማንነት የሚይዝ ነው። የምናስበው በአእምሯችን ነው። ስለዚህ እዛ ላይ መቆየቴና አእምሮ ላይ እንዴት ነው የሚሰራው፣ አእምሮ ምንድን ነው፣ እንዴት ነው የምናስበው፣ ማሰብ የሚመስለን አብዛኞቻችን መጨነቅ ነው። ስለዚህ ከዛ ባለፈ እንዴት ነው የምናስበው የሚሉትን ነገሮችን በጠቅላላ ረጅም ጊዜ እሱ ላይ ነበረ ስሰራበት የቆየሁት እና ብዙ ሰዎችም ራሳቸው ላይ ሰርተው ሲቀየሩ ተመልክቻለሁ።
ሶ ወደዚህኛው ስመጣ ጥቂት ሰዎች ጋር ብቻ ሳይሆን ብዙ ሰዎች ጋር መድረስንም ፈለኩኝ። ስለዚህ ይሄኛው ቢዝነስ አለ፣ ከጀርባ ግን የምሰራቸው የተለያዩ ቢዝነሶች አሉ። ስቲል እስካሁን ድረስ የፐርሰናል ዴቨሎፕመንት ኮርሶችን እንሰጣለን። ከዛ ደግሞ ጀርባ ላይ የተለያዩ አይነት የፕሮዳክሽን ስራዎች አሉን። እዚህ ጋር አሁን ማልገልጻቸው ሌሎች ቢዝነሶች አሉ ምሰራቸው። ምክንያቱም አንደኛው በዚህ ፖድካስት ላይ የተረዳሁትኝና የተማርኩትኝ ነገር ምን ይባላል? እንቁላልህን በአንድ ቅርጫት አታስቀምጥ ይባላል። ያለህን ነገር በሙሉ አንድ ነገር ላይ ከሆነ የምታደርገው ያቺ ቅርጫት በቃ ከወደቀች ምን ካለች ምናምን ሙሉ ያንተን ነትህን ይዞት ነው የሚወድቀው። እንደዛ እንዳይሆን የተለያዩ አይነት ቦታዎች ላይ ማስቀመጥ በደንብ ያግዛሃል፣ ይጠቅመሃል። እንደዛ ነው። ሌላው አሁን በዚህ ውስጥ ደግሞ ውድቀት አለ፣ ስብራቶች አሉ፣ የምታልፍባቸው ብዙ አይነት መንገዶች አሉና በነዛ ሁሉ መንገዶች ወደዚህኛው እንዲመራህና እዚህኛው ጋር እንድትደርስ ያደረገህ ደግሞ የሆነ አይነት ማንነት ደግሞ አለ። የነዚህ ሁሉ ኤክስፒሪየንስ ውጤት ነው እዚህ ጋር እንድትደርስ ያደረገህና ያለፍክባቸው ኤክስፒሪየንሶች፣ ከዚህ በፊት የሰራሃቸው ስራዎች በጠቅላላ እዚህኛው ጋር እንዴት ረዱህ፣ እንዴት ጠቀሙ? ከዚህ በፊት የነበርኩባቸው ስራዎች የክሪኤቲቭ ኢንዱስትሪው ላይ ቆይቻለሁ፣ እንደ ስራ ማለት ነው። ስራ ብዬ ከጀመርኩበትን ጊዜ ጀምሮ አብዛኛውን የህይወት ጊዜን ያሳለፍኩትኝ በክሪኤቲቭ ኢንዱስትሪው ላይ ነው። ፊልም ሜኪንግ፣ ቪዲዮ ሜኪንግ፣ ኮንተንት ክሪኤሽን፣ ከዛ ደግሞ ኤቨንት ኦርጋናይዝ ማድረግ፣ ከዛም ደግሞ ፐርሰናል ዴቨሎፕመንት ስልጠናዎች ላይ መግባት፣ ሀገራችን ላይ ካሉ ትልቁ የፐርሰናል ዴቨሎፕመንት ካምፓኒ ውስጥ ገብቼ መስራቴ እሱ ነገር ወደዚህኛው እንድመጣ አድርጎኛል። ምክንያቱም እዛ ቦታ ላይ ያንን ነገር ማድረጌ በደንብ ራሴ ላይ እንድሰራ ነው ያደረገኝ። ብዙ ጊዜ ፐርሰናል ዴቨሎፕመንት ሲባል ሰዎች ግራ ይገባቸዋል። ምን ማለት ነው ራስ ላይ መስራት እንትን ማድረግ? ህይወት በራሱ እኮ በቂ ነው፣ ራስ ላይ እንድትሰራ ያደርግሃል። በቃ ዴይሊ የምታደርጋቸው ነገሮች። ፐርሰናል ዴቨሎፕመንት ከአራት አንግል ነው እኔ የማየው። የመጀመሪያው ነገር ራስህን የምትሰራው የመጀመሪያው ስፒሪቹዋሊ ነው፣ መንፈሳዊነትህ ላይ። ከዛ ሁለተኛው ሜንታሊ አእምሮህ ላይ፣ ሶስተኛ ፊዚካሊ፣ አራተኛ ደግሞ ፋይናንሻሊ ነው። እነዚህ አራቱ ፒላሮች ናቸው ፐርሰናል ዴቨሎፕመንት ላይ አንድ ሰው በቃ በደንብ እንዲያድግና እንዲቀየር የሚያደርገው። እነዚህም ከተለያዩ አይነት ፐርስፔክቲቮች መመልከት እንችላለን። ስፒሪቹዋሊ ሰዎች የሚመለከቱት ከሃይማኖት አንግል ብቻ ነው። ግን ከዛ ባለፈ አንድ ሰው ራሱ ላይ ስፒሪቹዋሊ ሲሰራ ይሄ ኢነር ፒስ አለ አይደለ፣ የውስጥ ሰላም፣ ያንን ነገር ማዳበር ነው። በተለያዩ አይነት ሁኔታዎች ውስጥ በተለያዩ አይነት ሞመንቶች ውስጥ ሲሆን እንዴት አድርጎ ነው ውስጡ እንዳይረበሽ ማድረግ የሚችለው? ምናልባት ውጭው እኮ በጣም ብዙ የተመሰቃቀሉ ነገሮች ሊኖሩ ይችላሉ። ነገር ግን ኢነር ፒስ ከሌለው ያ ሰውዬ ውጩ ሰላም ቢሆንም እሱ ራሱ በጥባጭ ነው የሚሆነው። ኢነር ፒስ የሚመጣው በእውቀት አይደለም። ኢነር ፒስ የሚመጣው ከፈጣሪ ጋር በመገናኘት ራስን በስፒሪቹዋሊ ይሄ ስፒሪቹዋል በሆኑ ልምምዶች ውስጥ በማሳለፍ ጸሎት በማድረግ የተለያዩ ገዳማት ሊሆኑ ይችላሉ፣ መስጊዶች ሊሆኑ ይችላሉ፣ መንፈሳዊ ቦታዎች ላይ በመሄድ ስፒሪቹዋል ነገር በእውቀት የሚመጣ አይደለም። ጀስት ይሄንንም አንብቤ ምናምን ደርስበታለሁ የምትለው አይደለም። በመሆንና እዛ ውስጥ በመግባት ነው ያንን ነገር የምታገኘው። ፕራክቲሱን በማድረግ ነው፣ ልምዶቹን እዛ ውስጥ ያሉትን ተግባራቶች በማድረግ ነው ያንን ነገር በደንብ የምትላበሰው። ሜቢ ትዕግስተኛ ካልሆንክ ትዕግስት በእውቀት አይመጣም። ትዕግስት የሚመጣው ስትጾም፣ ስትጸልይ፣ በዛ ውስጥ በምታሳልፋቸው ፕራክቲሶች ነው። እና ይሄ እንደየ እምነታችን ይለያያል። ነገር ግን አንድ ሰው ይህንን ልምምዶች እንዲያደርግ ጀስት በሩን ነው የሚከፍትልህ፣ ማድረግ እንዳለበት ነው የሚጠቁመው። ሁለተኛው ሜንታሊ ነው። ሜንታሊ ደግሞ አእምሯችን የሚሰራበት ራሱን የቻለ መንገድ አለው። ራሱን የቻለ የተለያዩ ፕሪንሲፕሎች አሉ። እነሱን ከተገበርካቸው ውጤት ያመጣል። በቃ ህግ ነው። ያንን ህግ የማክበርና ያለማክበር ጉዳይ ነው። ከዛ ደግሞ እንዴት ነው አእምሮ የሚሰራው? ላይክ ስልካችን እንዴት እንደሚሰራ እናውቃለን። ኮምፒውተር እንዴት እንደሚሰራ እናውቃለን። መኪና እንዴት እንደምንነዳ እናውቃለን ተምረን።
ልክ እንደዛ አእምሯችን እንዴት እንደሚሰራ ግን አናቅም፣ እንዴት እንደምናስብ አናቅም። አብዛኞቻችን ማሰብ የሚመስለን መጨነቅ ነው። ብዙ እውቀቶች አሉ አሁን አለማችን ላይ። ጀስት እጅ ላይ ባለው መሳሪያ ገብተህ ቼክ ብታደርግ በጣም ብዙ እውቀቶች አሉ። ነገር ግን እንዴት አድርገህ ነው ሳትጨነቅ ማሰብ የምትችለው? እሱን ግን ሰው ለመማር ሬዲ አይደለም አብዛኛው ሰው። ስለዚህ ከዚህ በፊት የነበርኩበትኝ ስራ እንዳውቀው ነው ያደረገኝ፣ ራሴ ላይ እንድሰራ። ጀስት ማሰብ ምን እንደሆነ ጀስት የምታስበው ስለ ቆዘምክ አይደለም። አንዳንድ ሰው ቁጭ ብሎ እንደዚህ ምናምን እያለ እንዴት አድርጎ ነገውን እንደሚያበላሽ ያስባል። ወይኔ ጉዴ ጠፋው፣ ወይኔ ጉዴ። ስለ ነገው ነው የሚያስበው። ነገ ላይ ይሄ አለ አይደለ አንጂየስ መሆን፣ በቃ ስለ ነገው መጨነቅ፣ ስላልተፈጠረው ስላልሆነው ነገር ቁጭ ብሎ ይጨነቃል። ያ ግን አይደለም። እንዲያውም አሁን ቅርብ ጊዜ የወጣ አንድ ጥናት እየተመለከትኩኝ ነበርና ምንድነው የሚለው አብዛኞቹ አሁን ላይ ያለው ትውልድ ከዚህ በፊት ከነበሩት ሰዎች የበለጠ ቀን ላይ ምንም ነገር ሳይሰራ ይደክመዋል። ለምንድነው የሚደክመው? ሰውነታችን እንዲደክም የሚያደርገው ዋናውና ትልቁ ነገር ማሰብ ነው። ከሰውነታችንም ከፍተኛውን ኤነርጂና ከፍተኛውን የሆነውን የኃይል መጠን የሚወስደው አእምሯችን ነው። ስለዚህ ቁጭ ብሎ አንድ ሰው ምንም አይነት ፊዚካል እንቅስቃሴ ሳያደርግ ቁጭ ብሎ ስላሰበ ብቻ ይደክመዋል። ከዚህ በፊት የነበሩ ሰዎች ያንን ሁላ ነገር ሲሰሩ ለምንድን ነው ማይደክማቸው? እስኪ ክፍለ ሀገር ላይ ያሉ ሰዎችን ተመልከታቸው። በማሰብ ጊዜ አያጠፉም፣ ስራ ላይ ናቸው። አሁን ላይ ያለነው ትውልድ ቁጭ ብሎ ከመጨነቅ ይልቅ ተነስተን እንቅስቃሴ ስናደርግ በእንቅስቃሴ ውስጥ በራሱ የሚሰጥ ኃይል አለ፣ ጉልበት አለ። ማሰብ በራሱ የሚወስደው ትልቅ ኤነርጂ አለ። ያንን ኤነርጂ እንዴት አድርገን ክሪኤቲቭ ሆነን ለፈጠራ እንጠቀምበት? ያንን ነው እንግዲህ ፐርሰናል ዴቨሎፕመንት በትልቁ የሚያስተምረው። አሁን ላይ ደግሞ ቴክኖሎጂው በራሱ ያግዛል፣ በደንብ ይረዳሃል፣ በደንብ የሚሰጥህ ነገር አለ እና ለማወቅ አሁን በሩ በጣም ከመቼውም ጊዜ በላይ ምቹ ነው። ስለዚህ አንድ ሰው በቃ ፈቃደኛ ከሆነ ከሱ የሚጠበቀው ራሱን አዘጋጅቶ መግባት ነው ወደዛ ነገር። ሶስተኛው ፊዚካሊ ነው። ማለት እኔ በጣም ይገርመኛል። በጣም ብዙ ሰዎች ፊታቸውን ለማስተካከል ብዙ ነገር ያደርጋሉ። ነገር ግን ኪሎአቸውን ለማስተካከል ሲንቀሳቀሱ አትመለከትም። መልክን ለማሳመር በጣም ብዙ አይነት በፋይናንስም በብዙ ነገር ይወጣል። እንዴት አንተ ለመልክ ለፊትህ 100,000 ብር ምናምን ለሜካፕ። አሁን እስኪ ተመልከተው ከተማው ላይ ያሉትን የሜካፕ ኢንዱስትሪዎች። ከአንገት በላይ ለማስተካከል የሆነ ቢዝነስ እኮ ይከፍታል። 100,000 ብር እንዴት ለአንድ እንትን ይወጣል? ግን ሰውነቱን አንድ ሰው ለማስተካከል ያን ያክል ርቀት አይሄድም። ሰውነታችን ደግሞ ሲስተካከል በራሱ የሚሰጠው ፓወር አለ፣ የሚሰጥህ ፊሊንግ አለ። ፊዚካሊ ደግሞ ስላሰብክ አይቀየርም ሰውነት። ተነስተ መስራት አለብህ፣ መንቀሳቀስ አለብህ፣ አመጋገብህን ማስተካከል አለብህ፣ እንቅልፍህን ማስተካከል አለብህ። ፊዚካሊ በራሱ የሚጠይቅህ ነገር አለ። ፊዚካልህ እንዲቀየር ግን መጀመሪያ አእምሮህ መቀየር አለበት። ወዴት ነው የሚቀየረው? አንተ ወደምትፈልገው አይነት ማንነት። ወደዛ ግን ለመሄድ ቁጭ ብሎ በመቆዘምና ቁጭ ብሎ በማሰብ ብቻ አይደለም የሚመጣው። መስራት ይፈልጋል፣ መንቀሳቀስ ይፈልጋል። ሰውነት የሚቀየረው በማሰብ ሳይሆን ላብ በማውጣት። እነዚህ ነገሮች አሉ። አሁን እነዚህ ሁላ ነገሮችን ግን ለማድረግ አሁን ባለንበት በዚህኛው ዘመን ገንዘብ ያስፈልጋል። ገንዘብ ደግሞ የሚሰራበት የራሱ የሆነ መንገድ አለው። ሰክሰስ ሳይንስ ነው፣ ቢዝነስ ሳይንስ ነው። ሳይንሱን ከተረዳኸውና ካወቅከው ታሸንፋለህ። በቃ ሳይንስ ብቻ ሳይሆን ቢዝነስ ጌም ነው። ያንን ጌም ካወቅከው ማሸነፍ ትችላለህ፣ ካላወቅከው ግን ትሸነፋለህ። ምክንያቱም ብዙ ተጫዋች ነው ያለው ቢዝነስ ላይ። ልክ እንደ ጌም፣ ልክ እንደ ጨዋታ አድርግና አስበው። ጭንቀት ምናምን ይኖረዋል በውስጡ። ብዙ አይነት ፎከስ ይፈልጋል። ያንን ነገር ከሰጠኸውና የሚፈልገውን ነገር ካደረክለት ማታሸንፍበት ምንም ምክንያት የለም።
ቢዝነስ ሌላው ደግሞ ቢዝነስ 80% የሚሆነው ማይንድ ሴት ነው፣ 20% ስትራቴጂ ነው። አብዛኛው ሰው ቢዝነስ ላይ ሲገባ የሚሸነፍበት ወይንም የሚወርቅበት አንደኛው ምክንያት ማይንድ ሴቱ ላይ ስለማይሰራ ነው። ሶ ቢዝነስ ማይንድ ሴት አለው። አሁን አንደኛው ከምንሰጣቸው ኮርሶች ውስጥ የቢዝነስ ማይንድ ሴት ነው። ጀስት የትኛውም ሰው ቢዝነስማን መሆን አይችልም። ቢዝነስማን እንዲሆኑ የተፈጠሩ ሳይሆን የሰሩ ሰዎች አሉ፣ ጊዜያቸውን የሰጡ ሰዎች አሉ። ቢዝነስ በራሱ የሚፈልገው ነገር አለ። ሰው ለሁሉም ሰው አይደለም ምልህ ይሄንን ነው። ሁሉም ሰው አሁን በእግር ኳስ ሜዳ ላይ ሁሉም ሰው ጎበዝ ተጫዋች አይደለም። የየራሳቸው ቦታ አላቸው። በረኛው የራሱ ድርሻ አለው፣ አጥቂው የራሱ ድርሻ አለው፣ ተከላካይ የራሱ ድርሻ አለው፣ ቀይ ክንፍ፣ ግራ ክንፍ ምናምን የየራሳቸው ድርሻ አላቸው። ልክ እንደዛ በዛ ውስጥ ግን ኮከብ ሆነህ ማብራት የምትችለውና መውጣት የምትችለው ጌሙን ስትረዳው ነው። የጌሙ አጫዋች ስትሆን ነው። በደንብ በቃ አንተ ካለህ ጌም ቼንጀር ከሆንክ እዛ ነገር ላይ ማሸነፍ ትችላል። ለዛ ነው ቢዝነስ ላይም ሁሉም ሰው ማሸነፍ አይችልም። ቴክኖሎጂ በራሱ ደግሞ የሚያመጣብህ ተጽዕኖ አለ፣ የሚፈጥርብህ ነገር አለ። ከቴክኖሎጂ ጋር እኩል ማትሄድ ከሆነ ማትረዳው ከሆነ በጣም ብዙ ቢዝነሶች አሁን ላይ እንግዲህ ኤአይን እየተመለከትን ነው፣ ከመስመር እያስወጣቸው ነው። ስለዚህ ላይክ በደንብ መረዳት ይፈልጋል ማለት ነው። ምንድነው የሚፈልገው ቢዝነስ? ቢዝነስ ደግሞ በደንብ ከሰራኸው ገንዘብ ያመጣልሃል። ገንዘብ ደግሞ ያሉትን ህይወትህን እንዲያቀልልህ መሳሪያ ነው። ሰውነትህን መቀየር ከፈለግ አመጋገብህን፣ ምክንያቱም መቼም ጂም ላይ ከፍለህ ነው የምትሰራው፣ ለኮች ትከፍላለህ፣ ለምግብ ታወጣለህ። በደንብ ደግሞ ለመተኛት እዚህ ጋር የሚመጣልህ ኢንካም ያስፈልጋል፣ ካልሆነ ላትተኛ ትችላለህ። እንቅልፍም ይፈልጋል ሰውነት እንዲቀየር ማለት። እነዚህ ሁሉ ነገሮች ድምር ውጤት ነው። ፐርሰናል ዴቨሎፕመንት እነዚህ ሁላ ነገሮች ላይ የሚሰራ እቅፍ አድርጎ የሚይዝ ነው። ግን አብዛኛው ሰው አልተረዳውም። በቃ ፐርሰናል ዴቨሎፕመንት ሲባል የሚመስለው ሂድ ትችላለህ ምናምን አይነት ነገሮች ነው። እሱማ መሰረቱ ነው። ኦፍኮርስ ታዲያ ምንም ሳትችል እኮ ላትችል አይደለም የተፈጠርከው፣ እንድትችል ነው የተፈጠርከው። ሲጀመር ሁሉም ነገር ተችሎ ነው የተፈጠር ነው ማለት። አሁን ወደ መጽሐፍ ቅዱስ ላይም ብንሄድ የተቻለው የቱ ጋር መሰለ? ልክ እግዚአብሔር አዳምን በጭቃ አበጃጅቶ እስትንፋሱን እፍ አለበት። ኦሪት ዘፍጥረት ላይ አለች አይደል? ያቺ ፓርት ገና መጀመሪያው ላይ በቃ እዛ ጋር ሁሉም ነገር ተችሏል። የሰጠ ኃይል አለ። ያቺ እፍ የተባለችዋ ትንፋሽ ኤነርጂ ነች፣ ኃይል ነች፣ አቅም ናት። በቃ ያቺ ነች እንድትንቀሳቀስ እንድትሆን የምታደርግ። ሁሉም ነገር ተችሎ ነው የተፈጠርከው። ኃይሉንም ጉልበቱንም የሰጠህ ፈጣሪ አለ። እዛ ጋር አልቋል። አሁን የመቻል ያለመቻል ምናምን ጉዳይ አይደለም። ከዛ በኋላ የሚመጣው ፍቃደኛ መሆንና ያለመሆን ነው። ለዛ ነገር ሳክሪፋይ መሆንና አለመሆን ነው። ጊዜህን መስጠትና አለመስጠት ነው። ሀገራችን ላይም ዓለም ላይም እስኪ እንመልከት። የሆነ ሰው እኮ ከምንም ከባዶ ከጎዳና ተነስቶ ትልቅ ደረጃ ላይ የደረሱ ሰዎችን አይተናል። ኢቭን አሁን ቅርብ ጊዜ ራሱ በእኛ ፖድካስት ላይ ያቀረብነው የቸርነት የኢጋዱ ቸርነት በጣም በቃ ትልቅ ምሳሌ ነው። መጀመሪያ ላይ ነበረበት ጎዳና ላይ ነበረ። በጣም ጦርነቶች ውስጥ ምናምን አልፏል፣ ተሰዷል። በረሃ ላይ ሬፊውጂ ካምፕ ውስጥ ነበረ። አሁን ግን 8 ሀገራትን ወክሎ ዩኤን ላይ ቁጭ ብሎ ይከራከራል። ለስንት ሚሊዮን ህዝብ ነው የሚከራከረው? ከ300 እና ከ400 ሚሊዮን ህዝብ በላይ ከነዚህ ሁሉ ወጣቶች ወክሎ ነው ፊት ለፊት ላይ ቁጭ ብሎ እያወራ ያለው። በጣም ባጭር ጊዜ 23-24 ዓመቱ ነው። ከምንም ተነስቶ የሆነ ደረጃ መድረስ ይቻላል። አሁን ይቻላል አይደለም ጥያቄው፣ ይሄ ነገር ለኔ ይቻላል ወይ? ለኔ እንዲቻል ምንድነው ማድረግ ያለብኝ? ራስ ላይ መስራት ይፈልጋል። ያ ነው ፐርሰናል ዴቨሎፕመንት በአጠቃላይ በባህሪው። እዚህ ነገር ውስጥ መቆየቴ ወደ አላይቭ እንድመጣ ያደረገኝም አንደኛው ነገር በቃ ከኔ አልፎ ለሌላው ሰው መትረፍ ይቻላል፣ ለብዙ ሰዎች ምክንያት መሆን ይቻላል። አሁን እዚሁ ጋር በተገናኘ በጣም ብዙ ጥያቄዎች አሉት። እሺ አሁን እንደዚህማ ይወራል፣ ብዙ እንሰማለን። የት ነው ይሄንን ነገር የምንማረው? ይሄ በትምህርት የሚመጣ አይደለም። ኮርስ ጀስት ይሄ ስካምድ የሆኑ ኮርሶች አሉ።
በቃና ቀይርሃለሁ በአንድ ወር ሰውነትን ትቀይራለህ ይሄን ያህል ኮርስ ውሰድና ህይወትህ ይቀየራል ይሄንን ትምህርት ተማርና ከፍተኛ ገቢ ታገኛለህ ምናምን የሚባሉ ነገሮች አሉ ግን ያ አይደለም ይሄ የላይፍ ሳይክል ማለት በቃ በህይወቱ ውስጥ እያዳበርከው እየተለማመድከው እየሆንከው እየኖርከው የምትሄደው ነው መንገዱን ግን የሚጠቁም ሰው ያስፈልጋል ሶ አሁን እኛ ኮርሱን ስንሰጥ ይሄን ያህል በጣም ትልቅ ሰክሰስፉል ምናምን ሆነን አይደለም እኔ ፐርሰናሊ ኢትዮጵያ ውስጥ ያሉ ወጣቶች በጣም ነው የሚያሳዝኑኝ የምልህ ከምንድነው የተማረ ሰው አይደለም የጠፋው ኢትዮጵያ ውስጥ የምናውቀውን ነገር መተግበር ነው ያቃተን ስለዚህ እንድንተገብር ደግሞ ያዙን ብዙ አይነት የተበተቡን ምክንያቶች አሉ ሶ እነዛ ምክንያቶች እንድናውቀው ማድረግ ነው ፐርሰናሊ እኔም ሆንኩኝ በእኛ የፐርሰናል ዴቨሎፕመንት ኮርስ ውስጥ የምንሰጠው ሶ አሁን መንገዱ ቀላል ነው ምንም ኮምፕሊኬትድ የሆነ ነገር የለው ፍቃደኛ መሆንና ያለመሆን ጉዳይ ነው ኮርሶቹን የሚሰጡ ተቋማቶች አሉ ኦፍ ኮርስ አሉ ኢትዮጵያ ውስጥ ከኢትዮጵያ ውጪም አሉ በጣም ትልልቅ ጃይንት የሆኑ ካምፓኒዎች አሉ እነዛ ካምፓኒዎች ውስጥ እነዛ የትምህርት ተቋማት ውስጥ ገብቶ አንድ ሰው ስለተማረ ብቻ ውጤት አያመጣም ተግባር ይፈልጋል ስለዚህ ፐርሰናሊ አሁን እኔ የምሰጣቸው ኮርሶች የሆነ አይነት መንገድ ሊያሳይ ይችላል አሃ ሞመንት ሊጠቁም ይችላል መነሻ ምክንያት ሊሆን ይችላል አትሊስት ለምን የምትለዋን ነገር እንድትመልስ ያግዛል ሶ ያቺ ከተመለሰች ከዛ በኋላ ያለው ተግባር ነው ተግባሩን ደግሞ አካውንታቢሊቲ ይፈልጋል ኃላፊነት መውሰድ ሶ ኃላፊነት ወስደህ በቃ እኔ የኔን ህይወት የምቀይረው እኔ ነኝ ምንም አይነት ነገር ቢመጣ ለዚህ ነገር ዋጋ ከፍላለሁ ብለህ የምትገባ ከሆነ ኦፍ ኮርስ ማድረግ ትችላለህ ግን መንገዱን የሚያሳዩ ሰዎች ግን ያስፈልጋሉ ስለዚህ አሁን እኛ ጋር ቢመጡ አንደኛው በቃ የሚያገኙት ነገር ይሄንን ነው አትሊስት የሆነች መንገድ የሆነ አይነት ሂንት ያገኛል ከዛ በኋላ ፈልፍሎ ማግኘት የሱ ስራ ነው የሚሆነው ፐርሰናል ዴቨሎፕመንት ሰዎች ጋር ያለው እይታ ደግሞ አለ ሶ ምናልባት ከራስ ወዳድነት ሰልፊሽ ከመሆን ጋር በተገናኘ ከማህበረሰብ እሴት መውጣት ጋር በተገናኘ እንደገና እኔ ወደሚለው ነገር ጋር ብቻ የሚወስድ የሚመስለው ነገር እነዚህ ሁሉ ነገሮች ይነሱበታልና ይሄ አፍቅሮተ ነዋይ አፍቅሮተ ራስ ከራስ ጋር ያለ ፍቅር እነዚህ ሁሉ ነገሮች አሉ ሶ ፐርሰናል ዴቨሎፕመንት ከማህበረሰብ እሴት ከቤተሰብ ከሌሎች ነገሮች አይነጥልም ወይ ብዙ እንዲያውም የሚፈራው እሱ ነው እንዲያውም የበለጠ ሶሻሊ ጠንካራ እንድትሆን ያደርጋል አይከን እንድትሆን ያደርጋል ግን ዋናው ነገር እሱ አይደለም እድገት ነው ስለዚህ እንዴት መሰለ የፈካን አበባ የማይፈልግ ሰው የለም የሆነ ዛፍ ካደገ በኋላ ፍሬውን ለመቁረጥ ማይንጠራራ ሰው የለም ገና ችግኝ እያለ ግን ሊረገጥ ይችላል ሶ ፐርሰናል ዴቨሎፕመንት የሚያደርግህ አንደኛው ነገር ራስ ወዳድ እንድትሆን ከሰው እንድትነጠል ለሰዎች ማታስብ እንድትሆን ምናምን ሳይሆን የሚያደርግህ እንዲሁም የበለጠ በደንብ ራስህን እንድትወድ ምክንያቱም አንድ ሰው ራሱን ሲወድ ነው ለራሱ የሚወደው ለራስህ በሰጠኸው ቫልዩና ክብር ልክ ነው ለሌላው ሰው ቫልዩ የምትሰጠው ክብር የምትሰጠው አንድ ሰው ቫልዩ ከሌለው ኢቭን አሁን ለምሳሌ ራሱን የማያከብር ከሆነ ለራሱ ምንም አይነት እሴት ከሌለው ራሱን የማያሳድግ የማይጠብቅ ከሆነ ስራውን አያሳድግም ቤተሰቡን አያሳድግም ምክንያቱም የተሳሰርነና አስበው እኔ አንድ ግለሰብ ነኝ አንተ አንድ ግለሰብ ነህ ሁሉም ሰው ራሱን በየራሱ ዘርፍ ላይ ያሳደገ ቢሄድ የሚያሳድገው የራሱን ብቻ አይደለም አጠገቡ ያለውንም ሰው ነው የሚያሳድገው ኮሚኒኬሽን ስኪሉን ነው ከሰዎች ጋር ያለውን መግባባት ነው እንዴት ችግርን ቀንስ ነው እንዴት አድርገን ውጤታማ እንሁን ነው ሶ እኔ ከሚለው ኢጎ በላይ እኛ ወደሚለው ህብረት እንዲያድግ ያደርገዋል በደንብ ኢንተግሪቲ ይኖረዋል ከሰዎች ጋር ፐርፐዝፉል ይሆናል ሶ ፐርፐዝ ያለው ሰው ደግሞ ከራሱ በላይ ለሌሎች ሰዎች መትረፍ ይችላል የትኛውም ሰው ካልሞላ አይፈስም ስለዚህ መሙላት አለበት መጀመሪያ ላይ ሶ እንዲሞላ ደግሞ መስራት አለበት ያንን ነገር ሲሰራ ኦፍ ኮርስ የሚያጣቸው ነገሮች ይኖራሉ በጣም ብዙ የሚያጣው ነገር ይኖራል ዋጋ የሚከፍልባቸው በጣም ብዙ ነገሮች ይኖራሉ ዋጋ ከፍሎ ነው እዛ ጋር የሚደርሰው
ያንን ዋጋ ከከፈለና ከደረሰ በኋላ ግን ሁሉም ሲያጨበጭብለታል። ሁሉም ሰው ለሱ ነው ወደሱ ነው የሚሄደው። ለሌሎች ሰዎች መትረፍም ነው፣ ለሌሎች ሰዎች መቆረስም ጭምር ነው። አንድ ሰው ሰርቶ አድጎ አንድ ደረጃ ላይ ሲደርስ ከዛ በኋላ ለሱ ብቻ አይደለም የሚኖረው። ምክንያት የተያያዝነን ሁላችንም የተሳሰርነን። ስለዚህ ለሌሎች ሰዎች ምክንያት ይሆናል፣ መፍትሄ ይሆናል። እኛ እኮ ፖድካስታችን ላይ የምንጋብዛቸው ሰዎች ስለደረሱ ነው፣ ዋጋ ስለከፈሉ ነው፣ የሆነ አይነት ኤክስፒሪየንስ ስላዳበሩ ነው። ኢቨን በኮርስ በምንሰጠውም ትምህርት ላይ ሰዎች መጥተው ተምረው የተለወጡ ሰዎችንም ስንመለከታቸው በደንብ ዋጋ ከፍለው ነው የተቀየሩት። ኮርሱን ስለወሰዱ ብቻ አይደለም። ኮርሱን ወስደው ከዛ በኋላ መተግበር ያለባቸውን ነገር ተግብረው ከዛ ያልሰራላቸውን ነገር ደግሞ መፍትሄ ፈልገው ለምንድን ያልሰራው ብለው በደንብ እዛ ነገር ላይ ተመራምረው ከዛ ለዛ ችግር መፍትሄ አምጥተው ይሄን ሁላ ነገር አልፈው ከደረሱና ከበቁ በኋላ ሁሉም ሰው ነው የሚያጨበጭብልህ፣ ሁሉም ሰው ነው ዋው የሚልህ። ፐርሰናል ዴቨሎፕመንት አንድ ሰው እዛ ኢንዱስትሪ ላይ ገብቶ ራሱን ሲያዘጋጅ ሲያበቃ እድገት ነው። በቃ ትልቁ ነገር እድገት ነው። ሌላ ነገር ምንም እንትን የለውም። እንዲያውም ሀገርን ያጠነክራል። እስኪ መሪዎቻችንን እንመልከታቸው። በሀገር አቀፍ ደረጃ ላይ ያሉ መሪዎች መጀመሪያ ላይ እኮ በደንብ ሰርተው ነው፣ ዝም ብለው አይደለም እዛ ጋር የደረሱት። የቢዝነስ ሊደሮችን እንመልከታቸው። በሆነ መንገድ ተደብቀውም ይሁን ራሳቸው ላይ ሰርተዋል፣ ፊት ለፊት ላይ ሳይወጡ። እንመልከት የቤተሰብ መሪዎችን እንያቸው፣ ወጥተው ሲሰሩ ሰክሰስፉል የሆኑትን ማለት ነው። በቃ ጥሩ ቤተሰብ የገነቡት፣ ያው የሚፈርስ ቤተሰብም እንዳለ ሆኖ እስኪ እነሱን እንመልከታቸው። በደንብ የሰሩ ናቸው፣ የሆነ አይነት መንገድ ያለፉ ናቸው። በአንድም ይሁን በሌላ ያስፈልጋል። ግን መማር ብቻውን አይደለም፣ እውቀት መሰብሰብ አይደለም ዋናው ዓላማ እድገት ነው። እድገት እንዲመጣ ግን ዋጋ ያስከፍላል፣ ተግባር ይፈልጋል። ያንን ነገር ካደረገ ከዛ በኋላ ያለው ነገር ቀላል ነው የሚሆነው። የትኛውም ስራ ስንሰራ በውስጡ የሚመጡ ኮመንቶች አሉ፣ አስተያየቶች አሉ፣ ኤንድ ኔጌቲቭ ኢነርጂዎች አሉ። ከብዙ አንግል የሚመጡ ምናልባት አካባቢያችን ላይ ካሉ ሰዎች ሊሆን ይችላል። ከአካባቢያችን ውጪ ያሉ ደግሞ ሶሻል ሚዲያው ላይ የሚሰጡ ኮመንቶች ሊሆኑ ይችላሉ። እንደገና ባሰብነው ልክ ስራችን ሳይሄድልን ሲቀር የሚያጋጥሙን ነገሮች ይኖራሉ እና በእነዚህ ሁሉ ሂደቶች ውስጥ አንዳንዴ ተስፋ መቁረጦች ይኖራሉ፣ አንዳንዴ ወደኋላ መመለሶች ሊመጡ ይችላሉ እና ተስፋ የቆረጥክበት፣ ወደኋላ የተመለስክበት፣ ከራስ ጋር የተጣላህበት ጊዜያቶች ነበሩ። ተስፋ መቁረጥ አይደለም። እኔ በኮመንት ምናምን ተስፋ መቁረጥ አይነት ሰው አይደለሁኝም። ወዴት ነው ተስፋ የሚቆረጠው? ተስፋ መቁረጥ አይደለም። ተስፋ መቁረጥ ሳይሆን ትንሽ ግን እንትን አድርጎኝ የነበረው የሆነ ሰዓት ላይ በቃ እንዴት ነው ስብር ነገር አለ አይደለ? አልወደኩኝም፣ አልተነሳሁኝም፣ ግን በቃ ለፍተ መሀል ላይ በቃ ለዚሁ ነው እንዴ የምትልበት ሞመንት አለ። ያቺ ሞመንት ብዙ ሰዎች ያውቁታል እና የመጀመሪያው የዩቲዩብ ቻናል ከፍተን ኦልሞስት 6 ወር 7 ወር አካባቢ ሰርተንበት ያ የጋይድላይን ጥሰት አለ ተብሎ ያ ቻናል መጀመሪያ ላይ ሲዘጋብን በጣም ነበር የከፋኝ። እውነት ደብሮኝ ነበረ በጣም። ከዛ በኋላ ግን ኦኬ ይሄንን ነገር ያደረግነው እኛ ነን ማለት ሌላ ሰው አይደለም ያደረገልን። ስለዚህ አሁንም ከሰራ ነውና እዚህ ነገር ላይ በደንብ ትኩረት ሰጥተን ካደረግን ያኛው 6 ወር የፈጀውን በ3 ወር ማምጣት እንችላለን። ምክንያቱም በቃ ያንንም የሰራ ነው እኛ ነን፣ ይሄኛውንም የሰራ ነው እኛ ነን። ስለዚህ ኋይናት የሚለው ነገር ከዛ በኋላ ነው የመጣው እንጂ የዛ ሞመንት ላይ ትንሽ ያስከፋ ነበር። በጣም ብዙ ሰዎችንም የዛ ሰዓት ያየሁበትን ጊዜ ነበረ። ብዙ ተመልካች እንዳለን፣ ብዙ ሰው እየተጠቀመ እንደሆነ፣ አንድም እንዳላቋርጥ ያደረገኝ ነገር ደግሞ እሱ ነው። በጣም ብዙ ሰዎች ራሳቸውን ገንብተውበታል።
በደንብ እውቀት አግኝተውበታል፣ ትምህርት አግኝተውበታል። ይህን ያህል እየጠቀምን ከሆነ ይህን ያህል በደንብ ለሰዎች መድረስ ለሰዎች ምክንያት መሆን ከቻልን ኦልሬዲ የተነሳንበትም አላማ እሱ ነው። ስለዚህ አላማችንን እያሳካን ነው። ገባህ? የሆነ አይነት መንገድ እየጀመርን ነው። ስለዚህ ያ ነበረ፣ ያስከፋ ነበረ፣ ይደብር ነበረ። ግን ያለሁበት ኢንዱስትሪ ደግሞ አይፈቅድልኝም። አንዳንዴ እኮ የምትውልበት ቦታ ያለህበት ኢንዱስትሪ ጥሩ ማድረግና እዛ ነገር ላይ በደንብ ኤክስፐርት እየሆንክ መሄድ ኔክስት ላይ እንድታሸንፍ፣ እንድታሻሽል፣ እንድታድግ ያደርግሃል ይባላል አይደለ? በቃ 5 ጥሩ ሰዎች ጋር፣ ሚሊዮነሮች ጋር፣ ሀብታሞች ጋር ከዋንክ 6ኛው አንተ ነህ። ከ5 ገልቶች ጋር ከዋልክ 6ኛው አንተ ነህ። የዛ ሰዓት ላይ በቃ የማያቸው ነገሮች አካባቢ ላይ የነበሩ ሰዎች በደንብ የሚያግዙኝ፣ በደንብ ኢሞሽናል የሚያበረቱ አይነት ሰዎች ነበሩ። ምክንያቱም እነሱም ተጠቅመውበታል በዛ። ስለዚህ ብዙ ሰዎች በጣም ነው የማመሰግነው የዛ ሰዓት ላይ ላደረጋችሁልኝ። አይዞህ መባል በጣም ትልቅ ነገር ነው። አሁን ባለንበት ሁሉም ሰው የራሱን ነገር ነው የሚያሯሩጠው፣ የራሱን ነገር ነው። በቃ አይዞህ፣ ይህንን ያደረግከው አንተ ነህ፣ ዋይናት ያንኛውን ማታረግበት ምን ምክንያት አለ? በጣም የሚገራርሙ ኮሜንቶች ነበሩ። እንትና ምናምን አልልህ። አሁን ቅርብ ጊዜ ግን በጣም የገረመኝ ታደል ቲዩብ ቴዲ ላይክ የእኛን ፖድካስት የሚያይ አይመስለኝም ነበርና ኮመንት ላይ በቃ በጣም የሚገርም ኮመንት ነበረ። በጣም ደስ የሚል ነበር እና ለካ ሰዎች ያዩናል፣ ሰዎች እየተጠቀሙብን ነው፣ ሰዎች በደንብ የሆነ መፍትሄ አግኝተዋል። አሁንም ዋናው ስራችን ሰዎችን ማገልገል ነው። ያለንበት ኢንዱስትሪ የአገልግሎት ኢንዱስትሪ ነው። ስለዚህ በደንብ ባገለገልን፣ በደንብ በሰራን ቁጥር ብዙ ሰዎች ጋር እንደርሳለን። በዚሁ አጋጣሚ ያላይፍ ፖድካስትን እያዩ ያሉ ሰዎች ካሉ እስኪ ገብተው ቼክ ያድርጓቸው። የመጀመሪያቸው ከሆነ አሁን የሚያዩት ከዚህ በፊት የተለቀቁትን ይዋቸው፣ ይጠቀሙበታል ብዬ አስባለሁ። አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስኪ እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አሁን ስለ ስኬት ሲነሳ፣ ስለ ሰክሰስ ሲነሳ ብዙ ጊዜ የሚነሳው ከላይ ያለው ነገር ነው እና ሜቢ ምንተዋቸው ነገሮች አሉ በውስጡ። አንተ በግልህ ይሄንን ስራ ስትሰራ የተውካቸው ነገሮች ይኖራሉ፣ ያጣሃቸው። ምክንያቱም ሁሉንም ነገር ይዘን አይደለም የምንፈልገው ደረጃ ላይ የምንደርሰው እና ላይክ እንደ ረዥም ጉዞ ያለበት ሰው ሲጓዝ የተሸከመውን ነገር ካላራገፈ ይከብደዋል፣ የሚፈልግበት ደረጃም ቶሎ አይደርስም እና ብዙ ነገሮችን እያራገፍን ነው የምንሄደው። ምናልባት አንተ በህይወትህ የተውካቸው፣ ያራገፍካቸው፣ ያቆምካቸው ነገሮች ወይንም ያጣሃቸው ነገሮች ይኖራሉ። ጓደኛ፣ እንቅልፍ፣ በጣም ብዙ ነገር፣ በጣም ጊዜ ይፈልጋል። እንዳልኩ ነው፣ ሳይንሱን አንዴ እስከምትረዳው ድረስ ዋጋ ያስከፍልሃል። በፊት በነበረህ ማንነትና በፊት በነበረህ ልማድ የምትፈልገው ደረጃ ላይ መድረስ በጣም ከባድ ነው። ምክንያቱም አንድን ነገር ለማሳካት ያ የምትፈልገው ነገር የራሱ የሚፈልገው ነገር አለ። ልክ ቢዝነስ እንደ ልጅ አድርገህ አስበው። አንድ ልጅ ለማሳደግ የምትከፍለውና የምትሰጠው ነገር ነው ያንን ልጅ በደንብ ውጤታማ እንዲሆን የሚያደርገው። ቢዝነስም ውጤታማ እንዲሆን አንተን ይፈልጋል። ስለዚህ በአንተ ውስጥ ነው የሚያድገው። አንተ ይዘህ በተነሳኸው ፐርፐዝ እና አላማ ልክ ነው፣ በአንተ ቪዥን ልክ ነው የሚሄደው። አንድ ድርጅት የሚያድገው በፋውንደሩ ልክ ነው። ከዛ በላይ አይሄድም። ድርጅቱ ቀድሞት ምናምን አይሄድም። ራስን ማሳደግ አለብህ፣ ራስ ላይ መስራት አለብህ በደንብ። ያለንበት ኢንዱስትሪ የውድድር ኢንዱስትሪ ነው። ብዙ አይነት ፖድካስቶች አሉ።
ከነዛ ሁሉ እንደ ቢዝነስ ስታስበው ማለት ነው ከነዛ ፖድካስቶች ምን ቫልዩ ልጨምር፣ ምን አዲስ ነገር ይዤ ልምጣ፣ ምን አይነት ገስት ነው መቅረብ ያለበት፣ እንደገና ደግሞ ችግር መፈለግ አለብህ። ምን ችግር አለ ሊፈታ የሚችል እሱን ሁላ ነገር አነፍንፈህ ነው እንጂ ስኬታማ የሆነ ሰው ሁሉ ማቅረብ ከሆነ ተስፋ ማስቆረጥ ነው የሚሆነው። ያ ስኬታማ የሆነው ሰውዬ እዛ ጋር እንዲደርስ ከጀርባው ብዙ ዋጋ የከፈሉ ሰዎች አሉ። አብዛኛው ጊዜ እንዲያውም እኛ ፖድካስት ላይ ከተመለከትክ የሚቀርቡ ሰዎች ከዛ ስኬት ጀርባ ያሉ ናቸው። አሁን እንዲያውም ቅርብ ጊዜ ቀርባ የነበረችዋ ገነት የሚስ ወርልድ ኢትዮጵያ ዋና አዘጋጇ የሚስ ወርልድ ኢትዮጵያ በዓለም የቁንጅና የሞዴሊንግ ኢንዱስትሪ ላይ ሁለተኛ የወጣችዋን የሀሴትን በደንብ ማኔጅ ስታደርጋት አወዳድራ ፕሮግራሙን ሙሉ ለሙሉ ሰርታ ምናምን የላከቻት እሷ ነች። ግን ሁሉም ሰው አሁን እያያት ያለችው ሀሴትን ነው። ሀሴት እዛ ጋር ግን እንድትደርስ እዚህ ጋር 12 ዓመት ዋጋ የከፈለች ንግስት አለች። እና ከጀርባ ያሉ ሰዎችን፣ ፋውንደሮችን፣ ሲኢኦዎችን ይሄ ኢንዱስትሪው ላይ ሊድ እያደረጉ ያሉ ሰዎችን ነው አሁንም ከዚህ በኋላም እያቀረብን የምንቀጥለው። እና ምክንያቱም በቃ ትምህርቱ ያለው ከጀርባ ነው፣ ፊት ለፊት ላይ ወጥቶ የሚታዩ ሰዎች ጋር አይደለም። ስለዚህ የማይታወቁ ሰዎችን ነው እንዲሁም ብዙ ጊዜ የምንጠራው የምንጋብዘው። ምክንያቱም አክቹዋሊ ስራውን እየሰሩ ያሉ ሰዎች ከጀርባ ያሉት ናቸው። ፊት ለፊት ላይ ያለው ጀስት እንደ ብራንድ አምባሳደር የሚታይ የሚወጣ ነው። እና ከዛ ሰውዬ ባለፈ ከጀርባ ሆኖ ትልልቅ ስራዎችን የሰሩ ሰዎች አሉ። አሁን እንዲያውም ከተመለከትን ፎሎወር ከፊት ለፊት ላይ ያሉ ሰዎች ፎሎወራቸው በጣም ብዙ ሊሆን ይችላል። ነገር ግን እነዛ ሰዎች እዚህ ጋር እንዲደርሱ ከጀርባ ደግሞ ዋጋ የሚከፍሉ ሰዎች አሉ፣ ያንን ፎሎወር የሚያመጡ ሰዎች አሉ። እነዛን ሰዎች ነው እዚህ ጋር እያመጣን ያለፉበትን ነገር በደንብ ጥበባቸውን እንዲያጋሩን የምናደርገው። ሌላው ደግሞ አሁን ትልቅ ድርጅት ነው እየመራህ ያለኸው። በውስጡ ብዙ ሰራተኞች አሉ አብረው የሚሰሩ እና ለመሪነት ደግሞ የሚያበቃ ራሱን የቻለ ባህሪ አለው። ፐርሰናል የሆነ ባህሪ አለ። ከዛም ደግሞ ባለፈ ስራው የሚፈልገው ደግሞ ባህሪ አለ። ያንተ የግል ባህሪህ ስራህን የምትፈልገው ደረጃ ላይ ለማድረስ ውጤታማ እንዲሆን እንዴት ነው የረዳህ? እኔ ምን አይነት ሰው መሰልኩ? ይሄ ኦብሰስድ የሆነ ሰው ታውቃለህ? ራሱን ለማሳደግ በጣም ኦብሰስድ ነኝ። በየጊዜው ራሴ ላይ ነው እየሰራው የሚሄደው። በየጊዜው በቃ ኦብሰሽን አለ። ያ ኦብሰስድ መሆን እንዴት መሰለ አንድን ነገር ለማወቅ ጥግ ድረስ ነው የሚሄደው። ወደዚህኛውም ወደ መሪነቱም ደግሞ ስመጣ መጀመሪያ ላይ ያዳበርኳቸው ነገሮች አሉ። ተቀጥሬ ሰራ በጣም ብዙ ያዳበርኳቸው ነገሮች አሉ፣ የሰጡኝ ነገሮች አሉ። በዛ ውስጥ ክብር ምን እንደሆነ ተምሬያለሁ። ፕሮፌሽን ምን እንደሆነ አውቄያለሁ። ካሪየር ዴቨሎፕመንት ምን እንደሆነ አውቄያለሁ። ኮሚኒኬሽን ስኪል ምን እንደሆነ በጣም ብዙ ነገሮች በዛ ውስጥ እኔ ራሴ ተቀጥሬ ስለሰራሁኝ እያንዳንዱ ነገር አውቀዋለሁ። የሰራተኛ ፔን ምንድን ነው የማላውቀው ላይክ መሪ ስትሆን በመሪ ሳይድ ያለውን ነበርና እሱን ኤክስፒሪየንስ እያደረኩት ነው በደንብ። አሁን አንድ መሪ ጎበዝ መሪ እንዲሆን ወይንም ጎበዝ መሪ ለመባል የሚያስፈልጉት በጣም ብዙ ነገሮች አሉ። ከነዛ ውስጥ ግን አንደኛው ብቁ የሆኑ ሰዎችን ማፍራት ይችላሉ። ራሱን የሚተኩትን ሰዎች ማፍራት ይችላሉ። አሁን እኛ ቲም ላይ በጣም በተቻለ መጠን ችግሮችን ለመፍታት ነው የምንሄደው። በጣም ብዙ ችግሮች አሉ፣ ግን ከነዛ ችግሮች በላይ ሆነን የምንፈልገውን ውጤት ለማምጣት ነው የምንንቀሳቀሰው። በጣም ጎበዝ የሆኑ ቲሞች ናቸው ያሉኝ። ከነሱ ጋር ስንሰራ ላይክ የመምራት ያለመምራት ምናምን ጉዳይ አይደለም። ከዛ ባለፈ ውጤት ተኮር ነን። ምንድን ነው የሚመጣው ውጤት? የምንፈልገው ነገር ምንድን ነው? አሁን ሰዎች አድገው እንዲመጡ ነው የምፈልገው። አሁን እዚህ ካምፓኒያችንን ኤክስፓንድ እያደረግን ነው እያሳደግን ነው ምናምንና ከዚህ በኋላም ከኛ ጋር መስራት የሚፈልግ ሰው ካለ በደንብ ራሱን አሳድጎ
ብቁ አድርጎ ላይክ እንዲሁም ሰሞኑን እያወራንበት ነበርና ቲም ላይ ይሄ A+ የሆኑ የቲም ሜምበሮች አሉ። አንድ ካምፓኒ ወይንም አንድ አንተርፕረነር በደንብ እንዲያድግ ከፈለገ የሚሰራው ቲሞቹ ላይ ነው። ስለዚህ ቲሞቹ ደግሞ C ከነበሩ F ከነበሩ ምናምን ወደ A+ መምጣት አለባቸው። A+ የሆነ ቲም በዙሪያ ካለ አብሮህ የሚንቀሳቀስ ከሆነ በደንብ ለማደግ ዙሩን ለማፍጠን በጣም ቀላል ነው የሚሆነው። እንዲሁም ከኔ ይበልጥ ውጤቱን የሚፈልጉት እድገታችንን የሚፈልጉት አብሮኝ ያሉ ቲሞች ናቸው። ማለት ሰዓት አይገድበንም። አንዳንዴ አምሽተን እንሰራለን፣ አድረን የምንሰራባቸው ጊዜያቶች አሉ። እነዚህን ሁላ ነገሮች እያደረግን ላይክ በቃ እንዲሁም እንትና እስካትናት የዘፈነው ዘፈን አለ ሂሳብ ሳላይ ለመግዛት ሰዓት ሳላይ ሰራለሁ የምትል ግጥም አለች እና እኛ የምንፈልገው ውጤት ላይ እንድንደርስ ሰዓት ሳናይ ነው የምንሰራው። እኔ ጋር ያሉ ቲሞች በደንብ ራሳቸው ላይ የሚሰሩ አዲስ ነገርን በደንብ የሚፈልጉ የሚፈጥሩ አይነት ቲሞች ናቸው እና እነሱም ማብቃት በራሱ ትልቅ ስራ ነው። እግዚአብሔር ይመስገን አሁን ላይ ጥሩ ላይ ነው ያለ ነው። ከዚህ በኋላም ደግሞ አሁን ካምፓኒያችንን እያሳደግን ነው። አሁን ያለውን ይሄኛውን በአንድ ቋንቋ ነው የሚሰጠው ይሄኛው ፖድካስታችን ከዚህ በኋላ ወደ 6 ቋንቋዎች ኤክስፓንድ ለማድረግ እየሰራን ነው የምንገኘው። ምክንያቱም በቃ አማርኛ የሚያወራና የሚያዳምጥ ብቻ አይደለም የዚህ ፖድካስት ተጠቃሚ መሆን ያለበት። ከዛ ባለፈ እንዲያድግ እንፈልጋለን። በአፍሪካ ሌቭል ላይ እንዲሄድ እንፈልጋለን። በዓለም አቀፍ ሌሎች ሰዎች አማርኛ የማይሰሙ የማያዳምጡ ሰዎች በደንብ እንዲረዱት እንፈልጋለን። ለሌላው ዓለም ኢትዮጵያ ምን እንደምትመስል ኢትዮጵያ ውስጥ ያሉ መሪዎች እንዴት እንደሚያስቡ ለዓለም መድረክ ማስተዋወቅን እንፈልጋለን። ስለዚህ በ6 ቋንቋዎች ትራንስሌት እያደረግን ነው አሁን። እሱን ደግሞ በቅርቡ አናውንስ እናደርጋለን። ሁሌ እየመራህ ስትሄድ ቪዥነሪ መሆን ይጠበቅብሃል። ብዙ አይነት ሪስክ መውሰድ አለብህ። ምክንያቱም ያለ ሪስክ አታድግም። ከኮንፈርት ዞንህ መውጣት አለብህ። እኔ ደግሞ አንደኛው አሁንም እያደረግኩት ያለሁት ነገር ካለሁበትኝ ኮንፈርት መውጣት ማደግ ነው። ኮንፈርት ዞኑ ስትሆን በቃ የምታውቃትን ነገር ብቻ ነው የምታደርጋት። እሷንም ላታደርጋት ትችላለህ፣ ልትተወው ትችላለህ። ስለዚህ ላይክ ወደዚህኛው አይነት አብርሃም ለመቀየር መክፈል የነበረብኝ ዋጋ ነበረ። ማወቅ የነበሩብኝ ነገሮች ነበሩ። እነዚህን ነገሮች ሰው የሚያየው ፊት ለፊት ላይ ያለውን የሚጠይቀውን ዝምተኛውን አብርሃም ነው። ነገር ግን ከሱ ጀርባ ይሄ ካምፓኒ እንዲያድግ ዋናውን ስራ ደግሞ መስራት ያለበት ደግሞ አብርሃም አለ። እነዛ ነገሮች እያደረግን ነው እዚህ ጋር እየደረስን ያለ ነው። ቀላል ይመስላል ሲታይ ከውጪ፣ ግን በውስጡ የአንድ ሰው ብቻ ሳይሆን የቲሞች ድምር ውጤት ነው ሁሌ ውጤት የሚያመጣው ይባላል። በፍጥነት እንድትሄድ ብቻህን ተጓዝ፣ ረዥም ርቀት እንድትሄድ ግን በቲም ወይንም በቡድን ተጓዝ ይባላል። እና እንግዲህ እግዚአብሔር ይርዳን። አሁን እየጀመርን ነው፣ ገና ወደ መስመር እየገባን ነው፣ ገና እየሞከርን ነው። ስቲል እስካሁን እየሞከርን ነው። ከዚህ በኋላ በደንብ በአጭር ጊዜ ውስጥ ውጤት እንደምናመጣ አምናለሁኝ። ቆይ ግን እኔ የምልህ እንግዶችን ከየት ነው የምታመጣቸው? ማለት በቃ በጣም የሚገራርሙ በእውቀት የተሞሉ በጣም በቃ እስካሁን ድረስ አይተናቸው ማናቃቸው ከዚህ በፊት አዳዲስ የሆኑ ኢንዱስትሪው ላይ በደንብ ብዙ ዓመት የሰሩ ብዙ እውቀት ያላቸው አይነ ሰዎች ናቸው። እና ከፍላቸው ነው ወይንስ እንዴት ነው የምታመጣቸው? ያ ብዙ ሰው ነው እንደዛ የሚለኝና እስካሁን ድረስ ለማንም ከፍለን አናቅም። ሁሉም የሚመጡት እንግዶች በጠቅላላ ዋናውን አላማውን ተረድተው ነው የሚመጡትና እንዲያውም እግዚአብሔር ይስጥህ ሰዎች ጋር ጥሩ ክላሪቲ ይፈጠራልና ማንም እዚህ ቦታ ላይ ከፍለን ወይንም ከፍለው አቅርበን አናቅም። ሁሉንም ወደዚህ ስንጠራቸው ስንጋብዛቸው ደስ ብሏቸው ነው የሚመጡት ሁሉም። እስካሁን ድረስ ምንም አይነት እንትን
ተከፍሎን ያቀረብናቸው እንግዶች የሉ። ሁሉንም በነፃ ነው ያቀረብናቸው። ዋናው የኛ ዓላማ እውቀትን ማስተላለፍ፣ ጥበብን ማስተላለፍ ነው። እውነት ያ ሰው ይመጥናል ወይ ይሆናል ወይ የሚለውን በደንብ አይተን ገምግመን ከዛ በፊት ፕሪ ኢንተርቪዎች ይኖሩናል፣ እነሱን አድርገን ከዛ በኋላ ነው ብቁ ከሆነ ያ ሰው የምናቀርበው። ብቁ ካልሆነ አም ሶሪ። ምክንያቱም ቀላል አይደለም። እየተገነባ ያለው ኮሚኒቲ ጠያቂ ኮሚኒቲ ነው። በደንብ ጥበብን ፈላጊ ነው። በደንብ የሆነ አይነት ለውጥን ፈላጊ ነው። ስለዚህ ለዛ ሰው የማይሆን ሰው ካቀረብን ገና ተፈትኖ ያልጨረሰ ሰው ኦፍኮርስ ፐርፌክት የሆነ ሰው የለም። ነገር ግን አትሊስት የሆነ የገባው ሰው ግን አለ። እነዛን የገባቸውን ሰዎች ነው እዚህ ጋር የምናቀርባቸው እና አብዛኛውን ጊዜ እንዲሁም ከተመለከትክ ጤናው ላይ እናተኩራለን። ምክንያቱም ትልቁ ነገር ጤና ነው። በጣም ትልቁ ነገር እነዛ ሰዎች መጥተው እዚህ ጋር ማውራታቸው፣ አዌርነስ መፍጠራቸው ሰው በደንብ እንዲረዳ ሳያውቀው የሚያደርገውም ነገር ካለ በደንብ አውቆት ተጠንቅቆ ነገርየውን እንዲያደርገው ራሱ ላይ እንዲሰራ ዞሮ ዞሮ ፊዚካሊም ስለሚመለከተን ፐርሰናል ዴቨሎፕመንት አንደኛው ፒላር ፊዚካሊ ያ ሰውዬ ራሱን ብቁ እንዲሆን ማድረግ ነው። ስለዚህ ሳይንሱንም መግለጽ ስለሆነ ብቁ የሆኑ ሰዎችን ነው በአጠቃላይ የምናቀርበው ልልህ ነው። እንግዲህ እንደሚታወቀው የአንተ ፖድካስት በጣም ጠንከር ያለ እንደገና ደግሞ ብዙ ሰዎች ጋር መድረስ የሚችል የብዙ ሰዎችን ፔን ፖይንት መንካት የሚችል አይነት ፖድካስት ነው እና ብዙም እንደዚህ አይነት ፖድካስቶች እንዲበዙ የምንፈልጋቸው አይነት ነው። ምናልባት ግን ከአንተ ጋር ምን አይነት ድርጅቶች እንዲሰሩ ትፈልጋለህ? በጣም አሪፍ፣ ጥሩ፣ በጣም ቆንጆ በጣም ቆንጆ ጥያቄ አሁን ገና ጠየቀኝ። አሁን የኛ አናላይቲክስ የሚያሳየን አብዛኞቹ ከ25 ዓመት እስከ 45 ዓመት ያሉ ሰዎች ላይ ከ60% በላይ የሚሆኑት በዚህ እድሜ ክልል ውስጥ ያሉ ሰዎች ናቸው ይህንን ፖድካስት የሚመለከቱት። ያ ማለት ምን ማለት ነው? ስራ ላይ ያሉ የራሳቸው የሆነ ቢዝነስ የገነቡ ሰዎች፣ መሪዎች፣ ቤተሰብ የመሰረቱ ማቹር የሆኑ ሰዎች ናቸው በአጠቃላይ ይህንን ነገር። ለዛም ነው ቁም ነገር ስለሆነ ቁም ነገር ፈላጊዎች ናቸው ይህንን ነገር የሚያዩት። ኦፍኮርስ ከዛ በታችም ፐርሰንቱ ይለያያል እንጂ ከ18 ዓመት እስከ 25 ዓመትም ያሉት ከ45 ዓመት በላይም ደግሞ የሆኑ ሰዎች ያዩናል። ለሁሉም የሚሆን ነው እዚህ ጋር የሚነሳው ኮንሰፕት። አብዛኞቹ የምናነሳቸው ርዕሰ ጉዳዮች ጤናማ የሆኑ ቁም ነገር አዘር ናቸው። መጀመሪያ ማንቀበላቸውን ልንገር። የአልኮል አደንዛዥ እጽ ከዚህ ሰውን በእንትን ልግለጸው፣ የአልኮል ማስታወቂያዎችን፣ የአደንዛዥ እጽ ማስታወቂያዎችን፣ ብቻ ሰዎችን ሊያደክሙ የሚችሉ አይነት ነገሮችን እነሱን አናስተዋውቅም። እኛ ጋር ጤናማ የሆኑትን ነው የምናስተዋውቀው። እንዳልኩ አራቱ መሰረታዊ የሆኑ የፐርሰናል ዴቨሎፕመንት ፒላሮች ላይ ነው የምንሰራው። ስለዚህ በደንብ ዶክተሮችን እንጋብዛለን፣ የጤና ባለሙያዎችን እንጋብዛለን፣ የፊትነስ ባለሙያዎችን እንጋብዛለን። ከኛ ጋር የተለያዩ የሪል ስቴቶች እኛ ጋር አብረው መስራት ይችላሉ። የፊትነስ ካምፓኒዎች አብረው ሊሰሩ ይችላሉ። የዌልነስ ካምፓኒዎች አብረው ሊሰሩ ይችላሉ። የኒውትሪሽን ካምፓኒዎች አብረው ሊሰሩ ይችላሉ። እንደገና ደግሞ የሜንታል ሄልዝ ተቋማቶች ከኛ ጋር አብረው መስራት ይችላሉ። የኢንሹራንሶች አብረው ሊሰሩ ይችላሉ። ምክንያቱም አሁን ላይ የሄልዝ ኢንሹራንስ ያስፈልጋል፣ ብዙ ሰው የለውም። አብዛኞቹ እንግዲህ መኪና ያላቸው ሰዎች ያላቸው ኢንሹራንስ የታወቀ ነው። እንዲሁም አሁን እንደ ህግም ከቅርብ ዓመታት ወደዚህ የጸደቀው 3ኛ ወገን ነው አይደለ? ከዛ ባለፈ ግን የህይወት ኢንሹራንስ ያስፈልጋል፣ የጤና ኢንሹራንስ ያስፈልጋል፣ ብዙ አይነት ኢንሹራንሶች ያስፈልጋሉ። ስለዚህ የኢንሹራንስ ተቋማቶች አብረው ሊሰሩ ይችላሉ። የባንኮች አብረው ሊሰሩ ይችላሉ። ምክንያቱም ሰዎች ገንዘባቸውን ሰርተው የሚያስቀምጡት ባንክ ላይ ነው። ባንኮች አብረው ሊሰሩ ይችላሉ። የልብስ ተቋማቶች፣ ምክንያቱም ሰው ፊዚካሉ ካማረ
ቆንጆ ልብስ መልበስ አለበት። ሰው እንደዚህ ከፊዚካል ጋር የተገናኙ ነገሮች አብረው ሊሰሩ ይችላሉ። ኧረ በጣም ብዙ ግን ጤናማ የሆኑ በአጠቃላይ ጤናማ የሆኑ ተቋማቶች አብረው ሊሰሩ ይችላሉ። እስካሁን ድረስ በራችን ክፍት አልነበረም ለስፖንሰርሺፕም ፓርትነርሺፕም። አሁን ግን በራችን ክፍት ነው። አብረውን መስራት የሚፈልጉ ተቋማቶች እንግዲህ ያው ስልካችንን ታስገቡታላችሁ እያስባለሁኝ እዛ ጋር ቴሌግራም ላይ ቢጽፉልን፣ ዋትስአፕ ላይ ቢጽፉልን፣ ኢንስታግራም ላይ ዲኤም ቢያደርጉልን ቲሞቻችን ቀድመው ፈጥነው ይመልሳሉ። ሰው በራችን ክፍት ነው። እንግዲህ ፖድካስቶችን ስንመለከታቸው ብዙ ጊዜ ቲሸርት ነው የምትለብሰው፣ ጥቁር ነው። እንደገና የስቱዲዮ ባክግራውንድም ጥቁር ነው። ብዙ ጠቆር ያሉ ነገሮች ዳርክ የሆኑ ነገሮች አሉበትና ሲኒማቲክ የሆነ ሉኩ እንዳለ ሆኖ ማለት ነው። ጥቁር ግን ያረክበት ምክንያት ይኖርሃል? ምክንያቱም እንደ ሀገራችን ከሆነ ጥቁር ነገር የሚያያዘው ከሀዘን ጋር ከሆነ ከማጣት ጋር ምናምን ነው እና ጥቁር የመረጥከው ለምንድን ነው? በጣም ብዙ ሰዎች ይጽፉልኛልና በአካልም ሲያገኙ ይጠይቁኛል። ለምንድን ነው ቲሸርት እንዲያውም ለምንድን ነው ቲሸርት የምትለብሰው? ቲሸርት ለምንድን ነው የምታደርገው? ያንተ እኮ ቁም ነገር ነው። የሚያይ ሰው ላይ እንትንህን ያወርድብሃል፣ ያለህን ብራንድ ያለህን ኳሊቲ። ሰው ጥቁር የሆነበትን ምክንያት ከባህል ጋር በተገናኘ በጣም ብዙ ሰዎች ጠይቀውኛል። ለምንድን ነው ጥቁር የሆነው? ጥቁር ያው ትንሽ ከለር ሳይኮሎጂ ላይም አንብቤ ያለው ትንሽ ነገር አውቅ ያለውኝ እና ጥቁር ነገር ፓወር ነው። ጥቁር ነገር የሆነ አይነት አቅም ነው። ሰው ጥቁርን የመረጥኩበትኝ አንደኛው ምክንያት ሌግዠሪም ነው፣ ውድም ነው። ጥቁር ከማን ጋር ይጣላል? ከሁሉም ከለር ጋር ይሄዳል። ወደዚህኛው ወደ ፖድካስቱ ደግሞ ስንመጣ ጥቁር ያደረግንበት ምክንያት ሰዎቹ ብቻ በደንብ ጎልተው እንዲታዩ፣ የኛ ዲኮሬሽን አይደለም፣ ዲኮር ለማሳየት አይደለም። ይሄ ፖድካስት ከዲኮር ባለፈ ሀሳብ ነው የሚነሳበት። ስለዚህ ሀሳቡን የሚያወራው ሰውዬ በደንብ ጎልቶ መታየት አለበት። ጥቁርን የመረጥኩበትኝ አንደኛው ምክንያት እሱ ነው። ብዙ ምክንያቶች ይኖራሉ፣ ከነዛ ውስጥ ግን አንዱ እሱ ነው። ሌላው ለምንድን ነው ቲሸርት ያደረግከው? ጥቁር ቲሸርት የሆነበት ስለ ሚኒማሊዝም በደንብ የተረዳው ሰው ነኝ ብዬ አስባለሁ። ነገሮችን በጣም ማቅለል፣ በቃ ሚኒማል መሆን። እንደዛ ሲሆን ማይንድ ክላሪቲ ይፈጠራል። ዓለማችን ላይ ያሉ በጣም ትልልቅ ሰክሰስፉል የሆኑ ሰዎች ካየናቸው የሚለብሱት ተመሳሳይ ልብስ ነው። ለምንድን ነው ብዬ የእውነት እጠይቅ ነበረ። ማርክ ዙከንበርግ የፌስቡክ መስራች፣ የአፕል ስቲቭ ጆብስ፣ ሌሎቹንም እያቸው ተመሳሳይ ልብስ ነው ሁሌ የሚያደርጉት። አንድ አይነት ነገር ነው የሚያደርጉት። ለምንድን ነው ሲያወሩም የሰማሁት ነገር በደንብ ስለ ሚኒማሊዝምም ቁጭ ብዬ ሳነብ ሳጠና ሚኒማል ስትሆን አንደኛ ነገር ይህንን ልብስ ልልበስ፣ ያኛው ይሄ ከለር ከዚህ ጋር ይሄዳል ከዛ ጋር ይሄዳል ምናምን ብለህ ጊዜ አታባክንም። ገብተዋል? ጊዜህን በደንብ ትጠቀምበታለህ። አትጨነቅ። ይሄ ነገር አምሮብኝ ይሆን እንዴ አላማረብኝ ይሆን እንዴ ከዚህ ጋር ሄደ እንዴ አልሄደ እንዴ ምናምን አትልም። ዩኒፎርም ነው። አንድም እንደ ዩኒፎርምም ነው አሁን እኔ የምጠቀመው። ሁሌ ወደ ቀረጻ ስገባ አለኛ ጋር ሁሌ ቀረጻ አለ፣ ሁሌ ስራ አለ። ስለዚህ ብክነትን አልፈልግም። ማባከን እንዳይሆንብኝ ኦኬ በቃ ስፖርት ሰራለሁ፣ ሰውነቴ ያምራል፣ ጥሩ ነው። ስለዚህ ቲሸርት ብለብስ አያስጠላብኝም። ያ ማለት የሚያስጠላብህን ነገር አድርግ ማለት አይደለም። በቃ የሚያምርብህ ከሆነ ቀለል ብለህም እንድታወራ ነው፣ ሆሚ አይነት ፊሊንግ እንዲኖረው። እንግዶቹ ሁሌ የሚሉኝ ነገር በቃ ቤትህ በጣም ደስ ይላል፣ ቅልል ያለ ነው፣ አይከብድም፣ አንተም ስትጠይቅ አከብድም። አሁን ልክ እንደዚህ ዛሬ እንዲሁም ሱፍ ለብሼም እዚህ ጋር የመጣሁበትኝ እስኪ ከዛኛው ትንሽ ልለየ ብዬ ነው እንጂ ሆሚ የሆነ ፊሊንግ ነው እንዲኖር የምፈልገው። ሰዎች ክብድ ብሏቸው ያንን ፖድካስት እንዲያደርጉ አልፈልግም። በቃ ጀስት ሁለት ጓደኛሞች ቁጭ ብለው የሚያወሩት አይነት ፊሊንግ እንዲኖረው ነው። ነፃ ሆነው ቅልል ብሏቸው ያንን ነገር መጫወትን ስለምፈልግ ነው ያንን ያደረኩትኝ እንጂ ሌላ ምንም ምክንያት የለውም። ጀስት ነገሩን ቀላል ለማድረግ ነው። እስካሁን ድረስ
በዚህ ፖድካስት ላይ በጣም ብዙ ሰዎች እንዳቀረብክ ተመልክቻለሁኝና ከነዚህ ሁሉ የተማርከው ነገር እርግጠኛ ነኝ ከእያንዳንዱ የምትወስዳቸው ነገሮች ይኖራሉና ምን ነገሮችን ተማርክ? እንዳልከው በአላይፍ ፖድካስት ላይ በጣም ብዙ ፕሮፌሽኖች ውስጥ ያሉ ሰዎች መጥተው ያላቸው ነገር በደንብ አጋርተውናል። ከሁሉም የተማርኩትኝ የወሰድኩትኝ ነገር አለ። ከሁሉም ዘርፍ ላይ የምንወስዳቸው ነገሮች አሉ። እኔም ፐርሰናሊ ጥያቄዎችን ስጠይቅ አንድም ከሰው አንግል አይቸው፣ ሁለተኛ የኔም ጥያቄ የሆኑትን ነገሮች ነውና ከሁሉም ሰዎች የምወስዳቸው በጣም ብዙ ትምህርቶች አሉ። ግን በቃ በደንብ የተረዳሁት ነገር ሐሳባችን የኛ ሪፍሌክሽን ነው ወይንም ውጤት ነው። በቃ አንድ ሰው ጥርት ያለ ሐሳብ ካለው፣ ጥርት ያለ ሐሳብ ማሰብ የሚችል ከሆነ፣ አእምሮ ክሊር ከሆነ የሚፈልገው ደረጃ ላይ መድረስ እንደሚችል በደንብ ተረድቼበታለሁ። ሁለተኛው ነገር እምነትን ነው የተረዳሁት። ከሁሉም ካቀረብኳቸው ገስቶች ውስጥ 90% የሚባለው አሁን ያሉበት ደረጃ ላይ እንዲደርሱ ትልቅ የሆነ በራስ መተማመን አላቸው፣ እምነት አላቸው። ያ እምነት ደግሞ የመጣው ካሳለፉት የህይወት ልምድ፣ ከወደቁት፣ ከተነሱት፣ ካሳኩት፣ ከተማሩት ነገሮች ሁሉ ነውና እምነት ሊኖርህ እንደሚገባ ትልቁም ቁልፍ ደግሞ እሱ እንደሆነ በደንብ ተረድቻለሁኝ። ህይወትንም ምንኖረው አንዴ ነው፣ ሁለቴ አይደለም። ስለዚህ አንዴ ከኖርን በደንብ መኖር አለብን። ያንን በደንብ ነው አንደርስታንድ ያደረኩት። ከዚህ በኋላም ያለውን ህይወቴን ማባከን አልፈልግም። እግዚአብሔር ይመስገን ጥሩ እድሜ ላይ ነው ያለሁት። በዚህ እድሜ ይህንን ነገር ማወቄ በጣም ትልቅ ነገር ነው። ስለዚህ ከዚህ በኋላም ያለኝን ህይወት ማባከን አልፈልግም እና ስቴፕ ባይ ስቴፕ እያደግኩኝ እየተቀየርኩኝ በደንብ እየተጠቀምኩበት ነው መሄድ የምፈልገው። እዚህ ላይ ደግሞ እምነት ሲጨመርበት በደንብ የምንፈልገው ደረጃ ላይ መድረስ እንችላለን። እስካሁን ድረስ ካቀረብካቸው እንግዶች እንዲህም አለ እንዴ ያልክበት፣ እንደገና ደግሞ ለአንተ አዲስ የነበሩ ሀሳቦች በደንብ ደግሞ ውስጥህን የነኩት የነበሩት ነገሮች ነበሩ እንዴ? በጣም ብዙ ይገርማል አብርሽ። ካቀረብኳቸው እንግዶች ውስጥ በጣም በቃ እኔ ራሴ በጣም ከገረሙኝ ፖድካስቶች ውስጥ የነበረው አንደኛው ከጌታ ዋልልኝ ጋር የነበሩኝ ስለ ናርሲሲስት ፐርሰናሊቲ ስለሱ ሲያነሳ ማይ ጋድ ማቃቸው ሰዎች ሁሉ ፊት ለፊቴ ላይ መጡልኝና ያ በራሱ በጣም ነበር ያስገረመኝ። ከዛ ስለ ጋዝላይት አንዳንድ ጊዜ በማናቆም ሰው ጋዝላይት እንደረጋለን። እኛም ጋዝላይተር ሆነን ራሳችንን ልናገኘው እንችላለን እና የዛን ጊዜ በቃ በጣም የሚገርም ቆይታ ነበረ። ከዛ ደግሞ ስለ ፖርኖግራፊ ከኤርሚያስ ጋር በነበረን ፖድካስት ላይ በጣም ሲሪየስ ነበረ። ከሱ ጋር ደግሞ የነበረን ፖድካስት ላይ በጣም ይገረመኝ አንድ ሰው አዲክትድ ሲሆን ከ4 እስከ 7 ሰዓት በማየት ያሳልፋል። አስበው የህይወቱን ስንት እድሜዎች እንደሚፈጅ። በቃ ትልቅ ኢሹ እንደሆነ ብዙ ሰዎች እንደተቸገሩበት የተረዳሁትኝም አንደኛው የሱ ነበረ። ከዛ ደግሞ ከዳንኤል ጋር በነበረን ፖድካስት ላይ ደግሞ ተአምራዊ በሚመስል መልኩ በኤንኤልፒ አንድ ሰው እንዴት ህይወቱን መቀየር እንደሚችል የተረዳሁበትኝ ያወቅኩበትኝ ነበረ። ያ በራሱ ደግሞ የሚሰጥህ የሆነ ክላሪቲ አለ። በቃ አንዳንዴ እውቀት መንገድ ትከፍታለች። ስለዚህ በጣም ብዙ እውቀቶችን እኔም ፐርሰናሊ እንድጠቀማቸው የሆኑ ነበሩ። ከዮናስ ሞጋ ስለ ቢዝነስ ያወራ ነው። ገና ያንግ ኢንተርፕረነር ነው። በዚህ በወጣትነቱ እያሳካ የሄደው ያለፈቸው መንገዶች፣ የሚያነሳቸው ርዕሶች በጣም የሚገርሙ ናቸው። ከዶክተር ሰላም ጋር በነበረን ቆይታ ስለ ስትረስ ማኔጅመንት፣ ሁላችንም በስትረስ ውስጥ እናልፋለን። ከዛ ከስትረስ ግን እንዴት አድርገን ማኔጅ ማድረግ እንደምንችል፣ በስትረሱ ሳንዋጥ ከስትረሱ በላይ እንዴት መሆን እንደምንችል የተረዳሁበት ነው። ከዛ ደግሞ ከስካት ጋር በነበረን ቆይታ ስለ ኮሚኒኬሽን፣ አንዳንድ ጊዜ ራስን መግለጽ ባለብህ ቦታ ላይ ራስን በደንብ ስትገልጽ
ሌላው ሰው ላይ የምትፈጥረው ነገር ትልቅ ኢምፓክት እንደሚኖረው በደንብ ተረድቻለሁኝ። ከእያንዳንዱ እንግዶች በጣም የተለያዩ ነገሮችን በደንብ ነው እየተረዳው እየተመለከትኩኝ የመጣሁትኝ እና በእያንዳንዱ ፖድካስቶች ላይ ስማቸውን ያልጠቀስኩልህ ሁሉም ጋር በጣም ትልልቅ የሆኑ ትምህርቶችን እኔ ፐርሰናሊ አግኝቻለሁ። በዚህ ውስጥ እንግዲህ ስታንዳርድህ ከፍ እያለ ነው የሚሄደው። ሁሌ የምታቀርባቸው ሰዎች በደንብ እያደጉ በሄዱ ቁጥር ያንተም ስታንዳርድህ ከፍ እያለ እያደገ ነው የሚሄደው እና በጣም ብዙ ነገሮችን አግኝቼበታለሁ። እንግዲህ ተመልካቾችም እንዳገኙበት ባለሙሉ እምነት ነኝ። እንዲሁም ከዚሁ ጋር በተገናኘ እኔም ያየዋቸውና በጣም የወደድኳቸው ከቀሲስ አሸናፊ ጋር የነበረ ፖድካስት፣ ከወታደሩ ጋር የነበረ ፖድካስት፣ ሌሎችም ደግሞ በጣም የሚገራርም ሀሳብ ነበረ ያገኘንባቸውና ዋው ኢት ዋዝ አሜዚንግ። የተዘጋው ቻናልህ ምን ያህል ሰብስክራይበር ነበረው? ሊዘጋ አካባቢ ላይ ከ85,000 በላይ ነበረ። አዲሱ በምን ያህል ጊዜ ሆነ ማለት ነው? ያኛው በ6 ወር ነበረ፣ ይሄኛው በ3 ወር። ዋው! እንግዲህ በጣም በሚያስገርም ሁኔታ በ3 ወር ውስጥ 100,000 ሰብስክራይበር መግባት ችላችኋል። እና አሁን ከዚህ በኋላ ደግሞ የሚጠብቃችሁ ትልቅ የሆነ ኃላፊነት አለ፣ ትልቅ የሆነ ነገር አለ። ምን እንጠብቅ? ለሚቀጥሉት ወራቶች፣ በሚቀጥሉት አመታት ምን አዲስ ነገር እንጠብቅ? እንደምታውቀው አሁን የዲጂታል ዓለሙ በጣም እየሰፋ በጣም በሚገርም ሁኔታ እያደገ ነው። ማለት በቃ የዛሬ 5 ዓመት ማይታሰቡ የነበሩ ነገሮች አሁን ላይ እየሆኑ እያየን ነው። እንደ አላይቭም ከዚህ በኋላ የምናቀርባቸው እንደ አላይቭም የምንሄደው ጀስት ፖድካስት ብቻ አይደለም። ይሄ ትልቅ ኤምፓየር ነው እየገነባን ያለ ነው። ስለዚህ በውስጡ የምንሰራው ሰው ላይ ነው። ሰው ላይ ደግሞ እስከሰራህ ድረስ ረጅም ርቀት እንሄዳለን። ስለዚህ አሁን ይሄኛው ፖድካስት በዚህ ቋንቋ ብቻ አይቆምም። ራሱ ፖድካስት ሆኖ ወደ 5-6 ቋንቋዎች ትራንስሌት ይደረጋሉ። አሁን በቅርብ ጊዜ እሱን በደንብ አናውንስ እናደርጋለን በሰፊው እንደጀመርን። ከዛ በኋላ ለሌሎች ፖድካስቶች መንገድ እንከፍታለን። ፕሮዲውስ የምናደርጋቸው ፖድካስቶች ይኖራሉ። እኔ ሳልሆን ሌሎች አቅራቢዎችን ይዘን መተን የተለያዩ አዳዲስ ቶፒኮች ላይ አዳዲስ ነገሮች ላይ ፕሮዲውስ ወደ ማድረጉም እንሸጋገራለን፣ እንገባለን። ሌሎች የሚወለዱ ካምፓኒዎች ይኖራሉ ብዬ አስባለሁ። ጊዜው ሲደርስ ሁሉንም በጊዜ ሂደት እያቀረብን እንሄዳለን። አንድ ግን ተመልካቾች በደንብ በቃ እንዲያዩ የምፈልገው ከዚህ በኋላ በደንብ ትልልቅ የሆኑ ገስቶችን እያቀረብን እያሳደግን እንሄዳለን። እንዲቀርቡላቸው የሚፈልጉትንም ገስቶች እዚሁ ጋር ቢጽፉልን እኛም ካሉበት ቦታ አሳደን ያላቸውን ነገር እያቀረብን እንሄዳለን ማለት ነው። እንዳልኩ የምንሰራው ፐርሰናል የሆነ ነገር ብቻ አይደለም፣ ለትውልድ የሚተርፍ ነው። ትውልድን ነው እየገነባን የምንሄደው። ምክንያቱም እንደዚህ አይነት ፖዚቲቭ የሆኑ ሀሳቦች የሚነሱበት መድረክ እምብዛም ነው አይታይም። ፈን ነው አብዛኛው ፖድካስቶች ላይ የምንመለከተው፣ ኦር የሆነ ኔጌቲቭ ነገር አለው። ግን በዚህኛው መንገድ ማደግ አይቻልም ወይ? እሱን ነው በቃ በደንብ ለራሴም ፕሩፍ ማድረግ ምፈልግ የነበረው እና አሁን ደግሞ ይሄንን ኢምፕሩቭ እያደረግን ነው የምንሄደው። እያሻሻልን እያሳደግን አዳዲስ ነገሮችን ይዘን እንመጣለን። ኢምፕሊመንት በማድረግ እናምናለን። ተግባር ነው። ሁሌ አንድ ነገር እየተሞከረ እየሰራ ነው የሚሄደው። ከቴክኖሎጂ ጋር ነው የምንጓዘው። አዳዲስ ነገሮችን ይዘን እንመጣለን በቅርቡ። ከዛ ደግሞ በተጨማሪ ኮርሶችም አሉን። እዛም ላይ ኢነር ሰርክል የሚል የቴሌግራም ግሩፕ አለን። አሁን ቴሌግራም ላይ እንዲያውም ቅርብ ጊዜ ላይ የምንሰማቸው ጥሩ ያልሆኑ ነገሮች ነበሩ። ቴሌግራም አስከፍለህ ግሩፕ ላይ ፕራይቬትሊ ሰዎች ከፍለው ገብተው ማይሆን ነገር እያዩ ነው፣ ማይሆን ነገር እያደረጉ ነው የሚገኙት። ኮንተንት ክሪኤተር የሆኑ ሰዎችም ለምንድን ነው ቴሌግራምን ለጥሩ ነገር የማይጠቀሙት? ኦልሬዲ ፕላትፎርሙ ከተዘጋጀ ለማስከፈል የሚሆን ከሆነ ዋይናት ፕራይቬት ግሩፖች ሆነው የሆነ ልምድ ያላቸው የሆነ ኤክስፒሪየንስ ያላቸው የሆነ እውቀት ያላቸው የኮንተንት ክሪኤተሮች ለምንድን ነው ኮርስ የማይሰጡት? ለምንድን ነው የማያስተምሩት? እንደዚህ አይነት ጥያቄዎች ሁሌ ነበረብኝ እና አንድ ፕላትፎርም እየገነባን ነው
ኮርሶች የሚሰጡበት የስኪል ዴቨሎፕመንት አፕሊኬሽን እሱን ቢልድ እያደረግን ነው። ያኛው ግን እስከሚደርስ ድረስ ፕራይቬት የሆነ የቴሌግራም ግሩፕ አለን። መንዝሊ ሰብስክሪፕሽን ነው። ሰዎች መንዝሊ ሰብስክራይብ አድርገው ይገባሉ። ከዛ በኋላ እዛ ላይ የተለያዩ አይነት አስተማሪዎች፣ የተለያዩ ኮንተንት ክሪኤተሮች፣ የተለያዩ ኤክስፐርቶች እየመጡ የሚያስተምሩበት ግሩፕ አለ። እዛም ላይ ሰዎች ጆይን ማድረግ ይችላሉ። ሊንኩን ከስር እናስቀምጥላቸዋለን። ሌሎችም ልክ እንደዚህ አዳዲስ ነገሮች አሉ። አሁን ላይ እየሰራን ያለ ነው እዚህ ጋር ነው። ከዚህ በኋላም እያደግን እንሄዳለን። አላይፍ ፖድካስት ከተጀመረ ምን ያህል ጊዜ ሆነው? አዲሱን የአላይፍ ፖድካስት ቻናላችንን ከጀመረን አሁን 100,000 አሁን በቅርቡ የገባውን 3 ወራችን ነው። በ3 ወር ነው 100,000 የገባ ነው። ገና እየጀመርን ነው። ያንኛው የተዘጋብን ቻናልና አላይፍ ፖድካስት ብለን መጀመሪያ ግን ከጀመርንበት ጊዜ ጀምሮ ድፍን አንድ ዓመታችን ነው አሁን። በአንድ ዓመት ጊዜ ውስጥ ነው እዚህ ጋር የደረሳችሁት። አሁን ከአንድ ዓመት በፊት የዛኔ ስትጀምር የነበረውን አብርሽ ብታገኘው ምን ትለዋለህ? ኪፕ ጎይንግ፣ ቀጥልበት፣ ጥሩ ነገር ነው የጀመርከው። ምክንያቱም የዛ ሰዓት ላይ ቅድም እንደነገርኩ መፍትሄ የምፈልግበት ብዙ ጥያቄዎች የበዙበት ከራሴ ጋር ብዙ ክርክሮች የነበሩበት ጊዜ ነበር እና እንደዚህ አይነት ሞመንት ላይ የሚሆን ብዙ ሰው እንዳለ እርግጠኛ ነበርኩኝ የዛ ሰዓት ላይ። እና አሁን ላይ ባገኘው መፍትሄ ይሆናል። የምትፈልገውን ነገር ማድረግ ጀምረሃል። ኦሬዲ ስኬት ማለትም እሱ ነው፣ መንገዱ ነው፣ ፕሮሰሱ ነው። ኦሬዲ አሁን ፕሮሰሱ ላይ ነው ያለኸው። ከአመት በኋላ ከ2 ዓመት ከ3 ዓመት በኋላ በሚሊዮን የሚደርሱ ተከታዮች ይኖሩሃል። ተከታዮች ብቻ አይደለም፣ ለሚሊዮን ለሚሆኑ ሰዎች መፍትሄ መሆን ትችላለህ። ትልቅ የሚዲያ ኢምፓየር ነው የምገነባው። ብዙ ሰዎች ከስርህ አብረው እየሰሩ ያንተ ፓርትነሮች ይሆናሉ። ብዙ ሰራተኞች ይኖሩሃል። በሀገሪቷ ላይ በአፍሪካ ላይ ቁጥር 1 ፖድካስት ትሆናለህ። እንደዚህ ምለው ይመስለኛል። በመጨረሻም የምጠይቀኝ ጥያቄ ይኖራል። ምን ልጠይቅህ? ከዚህ ኤፒሶድ ምን ትጠብቃለህ? በዚህ ኤፒሶድ እንግዲህ ብዙ ሰዎች ጋር ደርሶ የመጣህበትን መንገድ ስላካፈልከን በጣም ደስ ብሎኛል። ብዙ ሰዎችም እንግዲህ በደንብ አንደርስታንድ የሚያደርጉት ይመስለኛል። ከዚህ በኋላም ደግሞ ትልቅ ኃላፊነት እንደሚጠብቅህ እርግጠኛ ነኝ። ከዛ ባለፈም ያንተንም ማንነት የገለስክበት በደንብ ከሰዎች ጋር የሚያገናኝህ ይመስለኛልና ብዙ ሰዎች ሪች አውት ያደርገዋል፣ ኮርሱንም የሚወስዱ ይመስለኛል። እንግዲህ በጣም እጅግ በጣም አድርጌ ነው የማመሰግነው። የሚገርም ቆይታ ነበረ። ተመልካቾችም እንግዲህ ከዚህ ፖድካስት የተማራችሁትን፣ የተረዳችሁትን፣ የተጠቀማችሁትን ነገር ኮመንት ላይ ጻፉልን። ከዚህ በኋላም ደግሞ በጣም የሚገራርሙ እንግዶችን በዚሁ ፖድካስት ላይ ይዘን የምንቀርብ ይሆናል። እጅግ በጣም አድርጌ ነው የማመሰግነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። መልካም ጊዜ። ቴንኪው በጣም ነው የማመሰግነው። እናንተም አክብራችሁ ለዚህ ትመጥናለህ ብላችሁ ስለጋበዛችሁኝ ቴንኪው። የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።